ስበው ነው እየጠየቀ የህማም ሰው ማለት ነው። አንተ የምትፈልገውን አይደለም መልስልኝ። መጽሐፍ ቅዱስን አውድ የሚከተለውን ሐሳብ ከሆነ አይለፈኛ። በቃ ማትመልስልኝ ከሆነ አይለፈኝ። መጽሐፍ ቅዱሱ የሚናገረው ኃጢአታችንን ስለተሸከመበት ማንነት ነው። ስለ ስቅለቱ ነው የሚያወራው። ስለዚህ የተገረፈ ኢየሱስ፣ የታመመ ኢየሱስ እኮ የተገረፈ ኢየሱስ፣ የታመመ ኢየሱስ በመገረፉ አሁን በቃ እኔ እናንተ እናቆማለን። በመገረፉ የቆሰለ የታመመ የተገረፈ ኢየሱስ ክርስቶስ ነው። እዚህ ጋር እናቆማለን። እኔ እናንተ ከሌላ ሰው ጋር ነው የማወራው። ይሄ ሰው በጣም እንትን ነው። አቤሎ ብቻ ሳይሆን እኛም ጭምር ነው አሁን እንትን ያልነው። ለምን ኢየሱስ ክርስቶስ የህማም ሰው ነው ሲል ህመምተኛ ነው እያለ ነው ወይ? ቃሉ እኮ በትክክል ነው የተገለጸው። የሚለውን ሐሳብ ኢየሱስን ታማሚ ነው የሚል ቃል አይደለም ኢሳይያስ ላይ ያለው። ኢሳይያስ 53 ስለ ህመምተኛነቱ የሚያወራ ሳይሆን ስለኛ የተቀበለውን በእኛ ኃጢአት ምክንያት ስለኛ በመስቀል ላይ የሚወስደውን ነገር የሚገልጽ ነው እንጂ ሰማ ነው የእሱን እኛን ቆይ ዳኒ፣ አሁን አንተ ያስወረደ ማን ነው ግን? ያስወረደ ግን ማን ነው? ኦኬ ተው፣ ሞዴሬተር ነው እና ማስወረድ የለብህም። እኔ አላስወረድኩም። ጎቤ ዶክተር ስላስወረዱት ተዋቸው በቃ። አንዱ አስወረደ፣ ባለቤቱ ደግሞ አስገብቶሃል። ችግር የለውም። ኖ አቡና ደና አስገብቷል። ያንተን እስኪ መረዳት ንገዳቸውና ዳኒ በቃ በእንደዛ እንረዳዳለን። አሁን እነሱ ያሉ አንዱ ላይ ቤዚካሊ ነው ያልኩት ምንድን ነው ይሄ ነገር የምቾት ነገር ጌታ ራሱ ተመችቶት አልነበረም። ስለዚህ የእናንተን ፕሬሚስ የሚደግፍ ነው እናንተ የምትሉትን እያልኩ ባለሁበት ሁኔታ ራሳችሁን የሚደግፈውን ነገር እንኳን ከጳውሎስና ከኢየሱስ አምጥቼ ስነግራችሁ በጣም ሴንሲቲቭ ስለሆናችሁና ለመቃወም ስለመፈለጋችሁ የተነሳ ኢየሱስ ላይ የደረሰውን መከራ እንኳን ለዚህ ክርክር ሲባል እንደ መካድ አድርጓችሁ ፖይንታችሁ ሙግታችሁን ትታችሁ ወደ እኔ የመጣችሁ ነው። እኔንትን አሁን እንጂ ሴንሲቲቭ መሆን አለብን። ዳኒ አቤል የተናገረውን ሰምቼዋለሁ። አቤል የገለጸበትን ሰምቼዋለሁ እንደ ተማሪ። አሁን የኛ እንደዚህ ነው የነሱ እንደዚህ ነው እንዲህ ለማድረግ ነው። ይሄ ትላንት ኃይሉ ሲጠቀምበት የነበረውን ነገር ትተን አንተ ንገረን። አልገባኝም። ኃይሉን ለምን አነሳው? እኔ ከኃይሉ ጋር የኃይሉን ሀሳብ ደገፍ። ይቅርታ አሁን ወደ ሌላ ይቅርታ፣ ይኸው በሙሉ ልቤ ይቅርታ። ያንተን መረዳት በዚህ ክፍል ላይ ንገረን። ኢትስ ኦኬ። የኔም መረዳትማ ምቾትን በተመለከተ ጌታም የምቾትና ምንድነው ስሙ ይሄ የምቾት ስል አትታመሙም አትደህዩም የሚለውን ለማሳየት የጳውሎስን መታመምና ኢየሱስም የህማም ሰው መባሉን ስጠቅስ ሎጂካሊ ስፒኪንግ እናንተ እዚህ ከታች ሆኜ ስናገር የነበረውን ነገር የሚደግፋችሁን ነገር ነው የተናገርኩት። ሶ ባያዝድ ባትሆኑ ኖሮ ራሳችሁን የሚደግፍ ካን ዩ ፕሊዝ ሄልፕ ሚ ፊኒሽ። ቀጥልሽ ላይ የእንትን ሙለታ ብዙ ጊዜ ፎከስ እንዳይደረግ ዋናው ትምህርት ላይ ፎከስ እንዳይደረግ እንደዚህ አይነት ሀሳቦችን አምጥቶ መረበሽ ነው ስራው፣ የዳኒ ስራ። አይም ሶሪ ይህን ስላልኩ እኔ እንደዚህ አይነት ጭቅጭቅ ውስጥ ከገባሁ ቆይቻለሁ። በራሴ ነው የምንቀሳቀሰው። ግን አሁን ፎከስ አድርገን ያን ትምህርት ላይ ሀሳብ መስጠት ሲገባን እዚህ ጋር ያላወሩ ሌሎች ሰዎችም እያሉ ዘው ብሎ ገብቶ ከማውራት አንስቶ እስከምንም እየበጠበጠ ነው ያለው። የምሩን ነው የምነግርህ፣ እየበጠበጠ ነው ያለው። ባደግፈንስ ብቻውን እያለን የገባሁት ባደግፈንስ፣ ያንተ ድጋፍ አያስፈልገንም ሲጀምር። ባደግፈንስ በሁለት ቢላ ለምን ትበላለህ አቤል? ለምን በዘጠኝ ቢላ ነበረ በዚህኛውም ለምን በዘጠኝ ቢላ አልበላ? ምን አገባ? ፐርሰናል ዳኒ ፐርሰናል አሁን ሁለት ቢላ ምናምን የሚለው ነገር ፐርሰናል እኮ ያደረገው ፐርሰናል አሁን Can I continue? እንዴ ይኸውልህ ለቃል ትምህርት አድርገው ኢየሱስ ማርቆስ ላይ ያለውን ቃል በቃሉ አደረቀ የሚለውን ሐሳብ ይሄ የነዛን ሰዎች ኑፋቂ በመደገፍ በሚመስል መልኩ ያወራልናል መጥቶ።
ከዛ የምትለምኑትን ሁሉ ትቀበላላችሁ የሚለው እንደ እግዚአብሔር ፈቃድ ካለመንን የለመነውን ሁሉ አንቀበልም ብዬ ሁሉ ከራከራለሁ። መጽሐፍ ቅዱስ አሁን እኮ አቤል ብቻ ላውራ ነው እያልክ ያለው ኖ አይደለም ዳኒ። መጀመሪያው ልክ ሀሳብን ስትሰጥ እኔ ከአንተ ጋር ችግር የለብኝ። ሀሳብን ስትሰጥ ግን ሁላችንንም ረብሸ ከዛ ቆጣ ቆጣ እያልክ አንድ አይነት ሀሳብ ችግር አለብህ። እሺ በቃ ይመች፣ ቀጥል። እሺ ግን አለሳልሰ እንትን በልና ቀጥልና ሀሳብን ግልጽ እያደረግህ ሂድ። ኢየሱስ ታሟል ስትል ኢየሱስ የህመም ሰው ደዌን ያደቅ የነበረው በስቅለቱ ጊዜ ላይ ነው። በመደብደቡ በመድከሙ መስቀል በመሸከሙ ይሄ መጽሐፍ ቅዱሳዊ ሂስቶሪካል የሚሆነ ኤቪደንስ ያለው ጉዳይ ነው። ኢየሱስ በረጃጅም ዳገቶችን፣ ተራሮችን፣ የፍልስጤም አካባቢ ግዛቶችን በእግሩ የሚያካልል በእግሩ እየተጓዘ የሚሰብክ የሚያገለግል አገልጋይ እንደመሆኑ በፍጹም ሰው ፍጹም አምላክ እንደመሆኑ አገልጋይም እንደመሆኑ በጣም ብዙ ቦታ ላይ በጤና በንጹህ ጤናማነት ያገለገለ ነው። ይሄ የምልህ እኔ ዌልዚ እና ሄልዚ ጎስፕልን እደግፋለሁ እያልኩ አይደለም። እደግፋለሁ ግን አሁን እንዳልከኝ ህመም ስትል ይሄ የግርፋቱን የስቅላቱን ማርያም አረበሸች ዳኒ ይኸውልህ እኛ ሐሳቡ አንተ ለእኛን ለመደገፍ ማለት ትምህርቱን ትክክል አይደለም አይታምም የሚለውን ነገር ለማለት እንደሆነ ግልጽ ነው። ግን ኢየሱስ ክርስቶስ ከመስቀል በፊት በሽተኛ ይታመም እንደነበረ የሚያሳይ የመጽሐፍ ቅዱስ ክፍል የለም፣ ኢሳይያስም አያሳይም ለማለት ነው እንጂ ሐሳቡኛ ገብቶናል ያልክበትን ሞቲቭ ማለት ነው። ስለዚህ ጳውሎስም ታሟል ጌታም ታሟል የጠቀስከው ጥቅስ ግን ይሄ ወደ ሌላ ነገር ይወስዳል። ቆይ ላንብብልህ። ምን አልከኝ? ፊዚካል ሂሊንግ ነው ወይ የሚያወራው ቦታ ኢሳይያስ 53 አብራራልና እሺ መጀመሪያ ፊዚካል ሂሊንግ ነው ወይ አብራራልን። ይኸውላችሁ ማን ኦፍ ሶሮውስ የሚለው ላይ ባርነስ ማን ኦፍ ሶሮውስ የሚለው ላይ ይሄ ህማምን የሚለውን ሲያብራራ እንደዚህ ይላል። ዋት ቢዩቲፉል ኤክስፕሬሽን ይላል ባርነስ። ኤ ማን ሁ ዋዝ ሶ ሳድ ኤንድ ሶሮፉል፣ በጣም ያዘነ ወይም በሀዘን የተመታ ሁዝ ላይፍ ዋዝ ፉል ኦፍ ሰፈሪንግ፣ በጣም ሰፈር ያደረገ ዳት ኢት ማይት ቢ ሴድ ዛት was the characteristics of the man የሱ ባህሪ ነው ይላል። ሲሚለር ፍሬዚዮሎጂ ካለ በኋላ ምሳሌ 1:29 ከጠቀሰ በኋላ ዋና ፖይንት ምንድነው? ክርስቶስም ሰፈር አድርጓል የሚለውን ባርነስ ተጠቅሞበታል። whose life is so full of sufferings ይላል። ከፍቼ ላሳያችሁ እችላለሁ። ስለዚህ ክርስቶስም ተሰቃይቷል። አንሰቃይም አይባልም ነው ያልኩት። እና እዚህ ላይ መቃወም የለባችሁም። ለምን? የራሳችሁን ፕረሚስ እየተናገርኩ ስለሆነ እናንተ የምትደግፉትን ነገር ነው የተናገርኩት። ተሜ መቀጠል ትችላለህ። ክርስቶስን የጠቀስክበት እና ጳውሎስ ላይ የጠቀስከው አንድ አይነት አይደለም ነው የምንለው። ክርስቶስ በመስቀል ላይ ስለ መስቀሉ መከራ ስለ እኛ ሲሆን እዛ ላይ እንጂ በዛ ሲያገለግል በነበረበት 33 ዓመት ተኩል አካባቢ ሲያገለግል በነበረበት ታመመ ወይ እንዲሆነ የሚለን ስለሌለ የነገርከው የመስቀሉን ስራ ነው። የጳውሎስን ግን አምጥተህ ስትነግረን ዳሲት ያስኬደናል። በቃ ጳውሎስ የመስቀሉ ስራ ድሮስ ክርስቶስስ ቢሆን ለመስቀሉ ስራ ወይም በአጠቃላይ ለእኛ ሲባል ይህን ነገር እንዳደረገ በጣም ግልጽ ነው። የኢየሱስን ሳቀርብላችሁ አይደለም ለመስቀሉ ነው ብላችሁ ወደኋላ ማለት ለምን አስፈለገ? የስ ዊ አንደርስታንድ ክርስቶስ ስለኛ ሲል ሰፈር አድርጓል፣ ደቋል፣ ክራሽድ ሆኗል የሚለውን ለምን አልወሰዳችሁ? ጋር ከሚያመጡት ትምህርት ጋር ስለሆነ አንታመምም ሲሉ ጳውሎስ አለልን እኮ እኔ እንታመማለን ያልኩት ብራዘር። ገባኝ። አላልኩም እኮ አንተን በሱ እና ታዲያ ክርክራችሁ
ኢየሱስን የሚለውን አስገቢ። የትኛውን ጥቅስ ነው እያወራ ያለው? ክራሽድ መሆኗል ይላል፣ ደቀቀ ይላል። ቀልደኞች ናቸው። እንኳን እኛ ክርስቶስ እንኳን ታሟለው ያለው ግን የወንድሞች ደግሞ ክርክር ምንድን ነው? ክርስቶስን እዚህ ውስጥ አናስገባም ስለኛ ስለሆነ ግን ሌሎቹ ይታመሙ ነበር እና አፍሮዲጡ፣ ጢሞቴዎስ ምናምን። ስለዚህ እንደዚህ አይነት ነገር ያለ ነው ወደሚለውና ሀሳባችሁ እንዳይለያይ አውቅ ያለው እነሱን እዚህ ጋር ያሉትን ወንድሞች ሀሳብ ደግፈ ነው የገባኸው። ግን ደግፈ ስትገባ ክርስቶስ ስለ እኛ ስለሆነ እሱን ስላስገባኸው ነው ሚስ አንደርስታንድ የተደራረጋችሁት። በቂ ነው እኮ በቃ ጳውሎስን ነው ባርነስ በሽታ ጭምር ይላል። ክርስቶስ ሲክነስን የለመደ ነው ይላል። ብራዘር አሁን እኔን አላም ስላላችሁ ነው ወደ ባርነስ የገባሁት። አይደለም እኮ ዳኒ አልሰማኝም እኮ ሲክነስ የለመደ ነው በደዌ ያደቀው ዘንድ ፈቀደ የሚለው ህማም እኮ ታዲያ መቃወማችሁ ስለኛ ነው። ቤዝለስ ኦፖዚሽን ኦኬ። ይኸውልህ አሁን ይህን ተጠቅመው ምን ያደርጋሉ መሰለ ዳኒ፣ ይህን ይጠቀሙና ክርስቶስ ታሞልናልና እኛ እንታመምም ነው የሚሉት እኮ። እንታመማለን ነው የኔ ሙግት፣ እንታመማለን ነው ብራዘር። ገባኛው አልገባም። እኔ የምለው አልገባም፣ አልተረዳኝም። ክርስቶስን ተወውና እኛን አውራን። ክርስቶስ ስለኛ ነው ቤዛነቱን፣ መታመሙም፣ ኤቭሪ ነገር ግን ክርስቲያኖች ኮራፕትድ የሆነ ስጋ እስከለበሱ ድረስ ይታመማሉ። ስንታመም ደግሞ የሚፈውሰን ጌታ አለ። በመገረፉ ቁስል ተፈውሳቸዋል፣ ከኃጢአት ነው። ቀጥሎ ደግሞ ደዌያችንን የሚያውቅ ሆኗልና በዛ እሱ ይምረናል፣ ይፈውሰናል። ሳንፈወስ ደግሞ በምንሞትበት በሽታ ታመንም ልንሞት እንችላለን። እየታመሙ እየማቀቁ ደግሞ ጌታን የሚያመልኩ ይኖራሉ፣ እስከ ሞት ድረስ የሚደርሱ ይኖራሉ። ከክርስቲያኖች አንጻር እናውራ እስኪ ክርስቲያኖች ጢሞቴዎስ ይታመም ነበረ። በጨርቁ ሙታን በሽተኞች እየተፈወሱ የሞተም እያስነሳ ጳውሎስ ልጁን ጢሞቴዎስ መንፈሳዊ ልጁን ግን አልፈወሰውም። ምክንያቱም ፈዋሽ ጳውሎስ ስላይደለ፣ ፈዋሽ እሱ ስላይደለ። ጳውሎስም እንዳለው በእኛ እጅ የሰራውን እንጂ በእኔ አድርጎ ክርስቶስ ከሰራ ውጭ ልናገር አልችልም ማለት። አሁን እነዚህ ሙቭመንት እኛ እናደርጋለን ነው። ጳውሎስ ደግሞ በእኔ ክርስቶስ አደረገ ነው የሚለው። ክርስቶስ ካልፈቀደ ደግሞ ጳውሎስ ማድረግ ስለማይችል አላደረገም። ስለዚህ ባህላዊ ሕክምና ያዝለታል። ክርስቶስ ስለኛ ነው። አሁን ክርስቲያኖች ግን ይታመማሉ አይታመሙም የሚለው ከሆነ አንታመምም የሚለው ባዮቹ ራሱ ይታመማሉ ነው። መታመም ብቻ አይደለም እኮ ቅድም ጠዋትም ተናግሬያለሁ። ኮረና ፈጃቸው አንታመምም እያሉ ኮረና እኮ ነው የፈጃቸው። ያውም ተጠንቅቀው አፍና እጃቸውን ሳኒታይዘርን እስከ መጠጣት ሁሉ ደርሰው እንኳን ምንም ሊከላከልላቸው አልቻለም። አይደለም እምነታቸው ፌዝም ቃል አውጥቶ ይቅርና እንትን የጠጡም አሉ ሳኒታይዘር ውስጣችን እንዳይገባ ብለው ገባ። ጭራሽ ሳኒታይዘሩን በሽታ ሆነባቸው። ምንም አልተረፉም ዳንዬ። ስለዚህ ክራይስት ስለኛ ነው። ሰዎች ክርስቲያኖች ግን ይታመማሉ አይታመሙም ከሆነ ኮራፕትድ የሆነ አካል ይዘን አንታመምም አንልም። እኮልህ ቆይ ሲተሚ ዳኒ የምትለው ማን ነው? ስኮላሩ ማን ነው? ቆይ ተናጋሪ ስኮላር ማን ነው? እሺ ባርነስ ምንድን ነው የሚለው? ከልጅነቱ ጀምሮ ይታመም ነበር፣ በሽታ ነበረበት ነው የሚለው። እሺ የቱ ጋ ነው የደቀቀው? የቱ ጋ ነው ቦታው የደቀቀበት ቦታ የት ነው? አረ አይደለም፣ ከመስቀል ውጭ ነው። ከመስቀል ውጭ ኢየሱስ ደቋል።
ነው የሚለው። ድምፅ ተውጧል። የኔ ድምፅ ይሰማል። አሁን መታል። ከመስቀል ውጭ ነው ወይ የደቀቀው? በቃ ክርስቶስ ደቋል ነው የሚለው እዛ። ከመስቀል ውጭ ነው ወይ እሱን የሚለው? ከመስቀል ውጭ የሚል ኳሊፊኬሽን አልተጨመረበትም። አንተ የቱን ነው የምታምነው? የቱ ጋር ደቋል? ወርጄ ልምጣ። ክርስቶስ በአጠቃላይ በህመም በደዌ ያደቀው ዘንድ ደቀቀ ነው የሚለው። የት ነው የደቀቀው? ጠይቃቸው፣ ሙሌ ጠይቃቸው። የት ነው የደቀቀው የምታምነው አንተ? ባርነስን እሺ አላለም እሱ። አንተ የምታምነው የት ነው? የት እንደደቀቀ ባርነስ አላለም ስትለኝ አልገባኝም። መጽሐፉ ራሱ እኮ ጌታ የደቀቀው መስቀል ላይ ነው አላለም። ጌታ የደቀቀው መስቀል ላይ ነው አለ። በደዌ ያደቀው ዘንድ በደዌ ያደቀው ዘንድ ብሎ እኮ እዛው ጋር በመገረፉ ቁስል ተፈውሰናል የሚለው። ደዌው እኮ ቁስሉ ነው ብሮ ነው። ስለዚህ ክርስቶስ በእንትን እያለ በመስቀል ላይ ብቻ ነው የደቀቀው የሚል የተጻፈ ነገር ማሳየት ይቻላል። ከዛ ውጭ የለማ። የቱ ጋር አለ? ኢሳያስ 53 የመስቀል ስራ ነው የሚያወራው። ስለ አመፀኞች ማለ ቃል አንብብልህ፣ ዝም ብዬ ቃል በቃል አንብበሽ። ኦኬ ሁላችሁ ጀስት ዋንስ። ባይ ዘ ዌይ ያወጣውኝ ያለው እኔ ወርዶ ፌዝ ተብሎ ትላንት ጀምሮ ሲነገር የጀመረው በጣም ገርሞኛል። እሺ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ ወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማምም ሰው ደዌንም የሚያውቅ ነው። ደዌንም የሚያውቅ ነው። ይህን ነው አላለቀ እኮ እያነበብኩ ሙሉን ጨርስ እኮ እያነበብኩ ነው ብራዘር። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። ኦኬ አላከበር ነው። እውነት ድምፅ ይገባብኛል ጆ። እውነት ደዌያችንም ተቀበለ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከኛ እዚች ጋር ይበቃል። የቱ ጋር ነው ይህ ሁሉ የተከናወነው? አሁን የቆጠርነው እንደዛ ቆጠርነው ደምግባት አጣ ምናምን የሚለው የቱ ጋር ነው? እዚህ ጋር እንደተቸገረ የተቆጠረ ሀሳባችንን አንዴ እናስቀምጥና አንተ እያልክ ያለው ይሄ ነገር የተከናወነው መስቀል ላይ ነው የምትለው። እኔ ግን በዚህ ጉዳይ አላስማማም። ስሩአውት በህይወቱ በሙሉ የተከናወነ እንደሆነ ማሳያ አላሳየ። 2 ቁጥር ላይ በፊቱ እንደ ቡቃያ ከደረቅ መሬትም እንደ ስር አድጓል ሲል ከመስቀል ውጭ እንደሆነ ግልጽ ነው። መልክና ውበት የለውም ሲል ከመስቀል ውጭ ነው። ባየነው ድምፅ ይገባብኛል ሚታርክ ኦኬ። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ሲል ከመስቀል ውጭ ነው። የተናቀ ከሰውም የተጠላ ሲል ከመስቀል ውጭ ነው። የሕማምም ሰው ደዌንም የሚያውቅ ነው። ይህም እንግዲህ ደፍኒትሊ አብሮ ነው መሆን ያለበት። ሰውም ፊቱን እንደሚሰውርበት የተናቀ ነው ሲል ይሄም ደፍኒትሊ ከመስቀል ውጭ ነው አውዱ የሚያሳየው። እኛም አላከበር ነው። ይሄ ነገር የሕማም ሰውና ደዌንም የሚያውቅ የሚለው ከመስቀል በፊት መሆኑን ማሳያ እኛም አላከበር ነው የሚለው። ከዛስ በእውነት ደዌያችንን ተቀበለ። እዚህ ጋር ነው አጠራጣሪ የሚሆነው የአንተን ፖይንት ማለት ነው። ምናልባት መስቀል ላይ ለማለት ካልክ እዚህ ጋር ነው የሚያመቸው። ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። 4 ቁጥር መስቀል ላይ ሊሆን ይችላል። ያኛው ግን ከመስቀል ውጭ ነው ብራዘር። ከደረቅ ምድር በቅሏል የሚለውን ያለምንም ዘር ከማርያም መወለድን ነው የሚያሳየው ብሎ የሚተረጉሙ አሉ። እንደነ ዘላለም ጌታቸው አይነቶቹ ማለት ነው። ነገር ግን እዛ ጋር የሚናገረው አጠቃላይ በመስቀል ላይ ስለሆነው ስለተከናወነው፣ ለምሳሌ መናቁ በእሲ እግዚአብሔር አንተን ከወደደ ያድንህ የሚል የስላቅ ሁሉ የሚሳለቁበት መዝሙር 22 ላይ ማየት ትችላለህ። ኢየሱስ ክርስቶስ በሰውና በእግዚአብሔር ፊት በሞገስና በጥበብ ያደገ በኋላ ላይ ግን ወደ መስቀል ጉዞ ሲሄድ ግን ፎከስ ታደረግ እዚህ ቻፕተር 1 እስከ 5 ድረስ እስከ 6 እየነገርኩ እኮ ነው። ሕማምን ኢየሱስ ክርስቶስ ከመስቀል ውጭ አላየም ብዬ አምናለሁ። ከዓርብ ጀምሮ ያለውን ከተያዘ ጀምሮ ኢየሱስ ሌሊቱን ሙሉ ሲደበድቡት ሲያላግጥበት ካለው ጊዜ ጀምሮ እስከ ስቅላቱ ያለው ጊዜ ነው
የሚያመላክት እንዲህ ላድርግ ጀስት ማምነውን ነግራችኋለሁ። ግን ዳኒ ቆይ አንዴ ይኸውልህ ከህማማቱ በኋላ ራሱን 40 ቀን ያሳያቸው ይላል። ከህማማቱ በኋላ ህማማቱ የቱ ጋር እንደሆነ ግልጽ ያሳያል። ይሲ ህማማቱ አሁን መታመሙ ህመም የሚባለው የመስቀሉ ስራ እንደሆነ ከተያዘበት ጊዜ ጀምሮ እንደሆነ ያ ስቃይ ያሳያል። በጾም ነፍሴን አስመረርኳት የሚል ቦታ ደግሞ አለ። እሱ ጋር ስትሄድ 40 ቀን 40 ሌሊት መጾሙ ነው የሚያሳይ። ስለዚህ አሁን ይህንን ከመስቀል ውጭ እሱ ደዌ በሽታ ነበረበት ብትለኝ እሱ ማንም ሰው የሚቀበለው አይመስለኝም። ይሄ ራሱን የቻለ ሌላ አመለካከት ነው። ይኸውልህ ሌላ እንዳልሆነ ከአውዱ አሳይቻለሁ። ያሳየውክ ምንድን ነው? አላሳየኝ። እሺ አዳምጠኛ። እሺ ያሳየኝ። እሺ የተናቀ ከሰውም የተጠላ ሲባል ከመስቀል ውጭ ነው። ምክንያቱም መስቀል ላይ አይደለም ዴፊኒትሊ አውዱ የሚያሳየው። ከዛስ የህማም ሰው ነው ደዌንም የሚያውቅ ነው ካለ በኋላ ይሄ የህማም ሰው ደዌንም የሚያውቅ ሰው ነው የሚለው ወደ መስቀሉ ከወሰድ ነው ቀጣዩ ፓርት ሰውም ፊቱን እንደሚሰውርበት የተናቀ ነው ብሎ ወደ መናቁ ይመልሳል። በዚህ አውድ መሰረት ሁለቱን ያስኬዳል። ታች ያለው እናንተ ያላችሁት ሊሆን ይችላል መስቀል ላይ። እዚህ ጋር ለምንም ታቋርጠኝ ጆ ለምንም ታቋርጠኝ ጆ አንዴ ይኸውላችሁ ዳኒ ሰማለሁ። እኔ የምሰማ ከሆነ በመሰረቱ መጽሐፍ ቅዱስ እንደዚህ አይፈታም። እኔ እንግዲህ ዳኒ ይቅርታ አድርግልኝ ይህንን ነገር ስናገር አንድ ፓሴጅ ነው ይሄ ከአንድ ጀምሮ እስከ መጨረሻው 12 ድረስ ምዕራፉ ሙሉ አንድ ፓሴጅ ነው። አንዳንድ ምዕራፎች አንድ ፓሴጅ ላይሆኑ ይችላሉ፣ የተለያየ ፓሴጅ ሊሆን ይችላል። ስለዚህ አንድ ፓሴጅ ላይ ደግሞ አንድ ሚኒንግ ነው ያለው፣ አንድ ፕሌን የሆነ ሚኒንግ ነው ያለው። ስለዚህ በስነ አፈታት ህግ ይሄ ቁጥር ለብቻው ነው፣ ይሄ ቁጥር ምናምን ተብሎ አንድ ፓሴጅ ላይ አንድ ቁጥር ለብቻው ሁለት ቁጥር ለብቻው ምናምን እያደረግ እንደዛ ኢንተርፕሬት አይደረግም። ስለዚህ እዚህ ሙሉን ከ1 እስከ 12 ድረስ አንድ ፓሴጅ ነው። እሱንም ስለ ጌታ ኢየሱስ ክርስቶስ ስቅለት ላይ ስላከናወነው ነገር ነው። ይሄ ፓሴጅ ግን አይ ካለ ግን ወደ ዳኒ የሚመጣው ምንድን ነው የተለያየ ፓሴጅ ነው ካለ ግን የተለያየ ፓሴጅ ስለመሆኑ አሁን ይሄኛውን የትኛው እስከ የትኛው ያለውን አንድ ፓሴጅ ነው፣ ከዚህ እስከዚህ ያለውን ደግሞ እንደዚህ ፓሴጅ ነው ብሎ ትክክለኛ የሆነ ሄርሜኔቲካል እንትን ተከትሎ እንዲያስረዳኝ እድሉን ሰጠዋለሁ። አንተ ከአንድ ጀምሮ እስከ ስንት ያለው ነው አንድ ፓሴጅ ያልከው? እኔ አሁን አንተ ምን ብለሃል? ሆል በኮንቴክስቱ ነው ማየት ያለብን፣ በአውዱ ነው ማየት ያለብን ብለሃል። ከአንተ ጋር 100% ነው መስማማው፣ 100%። ግን የእኔ ኢንተርፕሬቴሽን እንደዚህ አይነት አሁን እንደምታየው አይነት ኦፖዚሽን ስለሚገጥመው ምን አደረግኩኝ? ቀጥታ ባርነስን ከፍቼ ስለ ሲክነስ ነው የሚያወራው፣ ስለ በሽታ ያወራል የሚለውን አንብቤላችኋለሁ። አይ የእኔ መረዳት ወይም የእናንተ መረዳት ከባርነስ ይሻላል ካላችሁ፣ ሲጀመር እኔ ባርነስንም አልፈልገው ለእናንተ ብዬ ነው የከፈትኩት። ሲቀጥል ያው ከባርነስ የሚሻል አፈታት አላችሁ። ከእናንተ ጋር እስከና ሀሳባችሁ እተዋዋለው፣ ልትጨምሩልኝ አትችሉም። ሌትስ ፕሮሲድ። ባርነስ እንደዛ የፈታበትን አሳየን እኮ ጆዬ። አሁን የምናወራው ባርነስን ምናምን ትተን ቆይ ፓሴጁን ይሄ አሁን እኛ ወደ ቴክኒካል ነገር እኮ መጣ። ቴክኒካል ነገር ስለመጣ በቴክኒካል ነገር ምን እናደርጋለን? ወደ ዋናው ቶፒክ ለመመለስ ቴክኒካል የሆኑ ነገር ከዚህ እስከዚህ ፓሴጁ ጭቅጭቅ እኮ ማለት ብዙ መከራከር አያስፈልግም። ከዚህ እስከዚህ ፓሴጁ ስለዚህ ያወራል፣ ከዚህ እስከዚህ ደግሞ ስለዚህ ያወራል በሚል ቴክኒካል የሆነ ነገር ነው። ይሄኛውን ነገር በትክክል ስነ አፈታቱን በመከተል የተለያየ ነው። ከአንድ እስከ ስንት ነው ስለሌላ ነገር የሚያወራው? ከስንት እስከ ስንት ነው? ይሄንን ለማድረግ ለምሳሌ ኤክሰጀት ስናደርግ አንደኛው ሁለተኛ ስቴፕ ላይ ኮንፊርም ደ ሊሚት ኦፍ ዘ ፓሴጅ የሚባላል። ፓሴጁን መጀመሪያ ምን ታደርጋለህ? ወደ ሌላ ኤክሰጂሰስ ከመሄድ በፊት ፓሴጅን ኮንፊርም ታደርጋለህ። ከዚህ እስከዚህ አንድ ፓሴጅ ነው ብለህ እዛ አንድ ፓሴጅ ውስጥ አንድ ፕሌን ሚኒንግ ነው ያለው፣ አንድ ትርጉም ነው ያለው። ስለዚህ ፓሴጁ ከየት እስከየት ነው የሚለውን ነገር ማየት መወሰን ያስፈልጋል። ከዚህ እስከዚህ ነው አንድ ፓሴጅ ያለው፣ ይሄኛው አይመለከተውም ከአውድ ውጭ ነው የሚለውን ነገር ኢሚዲየት ኮንቴክስቱን በማየት መሄድ ይቻላል። ስለዚህ ሙሉ ይሄ ግን አንድ ኮንቴክስት ነው የሚያወራው፣ አንድ ፓሴጅ ነው የሚያወራው። የትኛው? ኢሳያስ 53 ከአንድ እስከ መጨረሻ ድረስ አንድ ፓሴጅ ነው፣ አንድ ኮንቴክስት ነው። ስለዚህ አንድ ኮንቴክስት ውስጥ አንድ ሚኒንግ ብቻ ነው ያለው፣ አንድ ሚኒንግ። ጸሐፊው ነብዩ ሊለው የፈለገው ነገር አንድ ነገር ነው እንጂ እዚህ ውስጥ ሁለት ሶስት የሚባል ነገር የለም። ስለዚህ በዚህ መንገድ ነው ማድረግ ያለብንም።
እዚህ ጋር አንድ ምንም የማይጠቅም ሰው ብሎክ ላርግ ወገኖች፣ ቅርታ አድርጉልኝ። ያ ኦኬ። በዚህ በስፒሪቹዋል ውይይት ላይ እንደዚህ ምንም እርባና የሌላቸው ሰዎችን ብሎክ ማድረግ ቆንጆ ስለሆነ ቅርታ አድርጉልኝ፣ ብሎክ ላርገውና ስለዚህ ዋናው ቶፒክ ግን ቅድም ይልቅ ዳኒ ወደዛ ነገር ነው ልመጣ የፈለኩት። ማርቆስ 11 ላይ ያለውን 23 ያለውን ምናምን ብለህ አነበብክና ስለዚህ የምናምነውን ነገር በሙሉ እንደተቀበልን ብንቆጥር የትኛውም ነገር የለመነውን ነገር እንደተቀበልን ብንቆጥር የትኛውንም የለመነውን ነገር በህይወታችን ይሆናል የሚል ሐሳብ አለ። ይልቅ እሱ ላይ እናጥራው። እነሱን የሚደግፍ መስሎ ስለታየኝ ማለት ነው። ይህንን ከተው ነው ወደሚቀጥለው ፖይንት እንመለስና የምትፈልጉትን ጠይቁ እንደሆነ ምመኑ ይሆነላችሁማል በሚል ከበለሷ ፍሬ ጋር ወይም ከዛፏ ጋር እያይዞ ነው ጌታ የተናገረውና ስለዚህ ጌታ ሆይ ፀሐይ አምራኛለች አምጣልኝ አይነት ነገር ወይም ደግሞ አውሮፕላን በአሁኑ ሰዓት ዱብ አድርግልኝ አምናለሁ አይነት ነገር ይሰራል ብዬ አላምንም። ስንጸልይ ራሱ የመንፈስ ቅዱስ ኮንቪክት ሊያደርግልን ይገባል። በመንፈስ ቅዱስ እየተመራ መጸለይ እንችላለን። መንፈስ ቅዱስ ደግሞ የሚበጀንንና ማይበጀንን ለይቶ ስለሚያውቅ ያደርጋል። እኔና እናንተ ግን ኃላፊነታችን ማመን ነው ብዬ ነው የምንረዳው። ስለዚህ እንደ ፍቃዱ ያልሆነ ጸሎት ዝም ብለን እኛ ስላመን ኮንፌስ ስላደረግን ስለጠራን የሚመጣ ነገር የለም አይደል? እንደ ፍቃዱ ያልሆነ ጸሎት ዝም ብለን ስላመን ይሄን ጸልያለሁ ተቀብያለሁ ብዬ ስላመንኩኝ እንደ እግዚአብሔር ፍቃድ ካልጸለይኩኝ ይሰማለሁ? ኖ እንደዛ አልኩ። ፈቃዳችን ለምሳሌ እኔ ጌታ ሆይ የኢትዮጵያ ፕራይም ሚኒስተር መሆን እፈልጋለሁ ልፈልግ እችላለሁ። እንደዛ አይደለም የሆነው ነገሩ። በመንፈስ ቅዱስ እየተመራን ነው መጸለይ ያለብን። እምነት ግን ያስፈልገናል በሚለው ነው የምንረዳው። ግን የምትፈልጉትን ነገር ጠይቁ እንደሆነ ምእመኑ ይሆነላችሁማል የሚለው ቃል ትክክለኛ ቃል ነው። ነገርን ሁሉ ዝም ብለን ወስደን የሆነ ነገር አምኑኛል አይነት ነገርና አምናለው ወይም ደግሞ የሆነ ሰው ሀብት ኔሚት ክሌሚት ወይም ይሄ መኪና የኔ ነው፣ ይሄ ፎቅ የኔ ነው፣ ይሄ ሞል የኔ ነው፣ ስለዚህ ምናምን የሚሉ ቋንቋዎች ኃጢአት ናቸው እንጂ ትክክለኛ መጽሐፍ ቅዱሳዊ አስተምህሮች አይደሉም። ብራዘር ቴንክ ዩ። ስለዚህ እኛም እያልን ያለ ነው እሱን ነው። እነሱ ግን የሚሉት ከዚህ የተለየ ነው። እኛ እያልን ያለ ነው። ለምሳሌ አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ ቃል በቃል እንደዚህ ይላል፣ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። እንደ ፈቃዱ አንዳች ብንለምን። ስለዚህ ጸሎት እንደ እግዚአብሔር ፍቃድ የሆነ ጸሎት ነው። እግዚአብሔር ምን የሚለው የሚሰማው እንጂ እንደ እግዚአብሔር ፍቃድ የሆነ ጸሎት ነው እንጂ የሚሰማው እኛ ስላልን ብቻ። እነሱ ባይዘው ወይ ወደ እግዚአብሔርም አይደለም የሚጸልዩት፣ ወደ እግዚአብሔር መጸለይም እንዳለ የሚያምኑም እንደዛም አይደለም የሚያደርጉት። እነሱ ዝም ብለው እምነት ያላቸው ቃላት ይናገራሉ። እነዛ እምነት ያላቸው ቃላት መፍጠር ይችላል ብለው ነው የሚያስቡ እንጂ እምነት ያላቸው ፌዝፉል ወርድስ በቃ ፌዝፊል ወርድስ እምነት የተሞሉ ቃላት በመናገር ይሆናል ብለው ነው የሚያምኑት። እነሱ እምነታቸውንም ጭምር ነው የሚያምኑት እንጂ እግዚአብሔርን አይደለም የሚያምኑት። ስለዚህ ይናገራሉ፣ አመንኩ ስለዚህ ተናገርኩ ብለው መጽሐፉ የማይለውን ነገር አምጥተው ይናገራሉ። ከዛ የተናገሩትን ነገር እንደሚሆን በቃ አምነናል ምናምን ብለው ይላሉ። ይመጣል ነው የሚሉት። ይሄ ትክክል አይደለም ነው። ጸሎት የሚሰማው መጽሐፍ ቅዱስ አንደኛ ጸሎት ወደ እግዚአብሔር ነው፣ እግዚአብሔር ነው የሚሰማው። ዝም ብለህ አንተ አልኩኝ ብለህ የምታመጣው ነገር አይደለም። ጸሎት ወደ እግዚአብሔር ነው፣ እግዚአብሔር ይሰማዋል። እግዚአብሔር ሲሰማው ጸሎት የሚመለስበት ግራውንድ አለ። በጌታ በኢየሱስ ክርስቶስ ስም መሆን አለበት፣ በእምነት መሆን አለበት። ከዛ የእግዚአብሔር ፍቃድ መሆን አለበት። ከዛ ደግሞ አንተ ከአመፃ ከኃጢአት ይሄ ምንድን ነው የሚባለው ከቂም መራቅ መቻል አለብህ። ስለዚህ ዛሷይ ችግር ካለብህ ከሰው ጋር ከእሱ ጋር ጨርስ ይላል መባን በመሰዊያ ላይ ከማቅረብ በፊት ብሎ ጌታ ኢየሱስ እንደተናገረው። ስለዚህ ጸሎት እንዴት ይሰማል እንዴት ይመለሳል የሚለውን ነገር ራሱን የቻለ ወደ እግዚአብሔር ሆኖ በጌታ በኢየሱስ ክርስቶስ ሆኖ እንደ እግዚአብሔር ፈቃድ ሆኖ በእምነት ሆኖ ከዛ ደግሞ አንተም በቂምና በጥላቻ ልብ ተይዞ አይደለም መሆን ያለበት። ስለዚህ እነዚህ አይነት ነገሮችን ሰው ጸሎትን እግዚአብሔር እንዴት ነው የሰውን ጸሎት ሊሰማ የሚችለው የሚለውን ነገር በዚህ መንገድ እንጂ አንተ እንደ እግዚአብሔር ቀጥታ ስላልክ ይሆናል የሚል እነሱ ባይዘወይ ዝም ብለህ ተናገር ይሆናል ቃሉ አቅም አለው ነው የሚሉት። እግዚአብሔር ቅድም እንኳን አሰምቻችኋለሁ። የእግዚአብሔር ቃል በእግዚአብሔርም ሲነገር በእኔም ሲነገር ያው ነው አለ። ስለዚህ እግዚአብሔር የተናገረውን ነገር አምኖ ነው የሚናገረው፣ በእምነት ምክንያት ይሆንለታል። እኛም እንደዛ እናረጋለን ነው የሚሉት። ስለዚህ የወርድ ኦፍ ፌዝ እምነት ከመጽሐፍ ቅዱስ ውጭ ነው። እነሱ በቃ አምነን ያሻነውን ነገር እንጠራለን እናመጣለን።
ከመንፈሳዊ ዓለም ወደዚህ ወደ ቁሳዊ ዓለም አዘን እናመጣለን። ስለዚህ እኛ ነን ዓለሙን የምናስተዳድረው፣ እኛ ማለት ነን። ባይዘወይ የዚህ ዩኒቨርስ ሴንተሮች እኛ ነን፣ እኛ ማዕከል ነን፣ እኛ ያጠርተን ማምጣት። እንዲሁም እግዚአብሔር ጣልቃ አይገባም እዚህ ውስጥ ነው የሚሉት። ሁሉን ነገር እኛ ስበን እናመጣዋለን፣ እንፈጥራለን፣ እንሰራለን፣ እናደርጋለን ነው የሚሉት። እነቅላለሁ ተክላለሁ እኮ ነው እያለ ያለው ያለ አውዱ ማለት ነው። መጽሐፍ ቅዱስ የማይለውን ማለት ነው። ስለዚህ የፈለኩትን ነገር አደርጋለሁ፣ በቃ እምነት ያላቸውን ቃላት እናገራለሁ፣ እሰራለሁ ብለው ነው የሚሉት። እና ስለዚህ መጽሐፍ ቅዱስ በትክክለኛ አንደኛ ስክሪፕቸር በስክሪፕቸር ይፈታል፣ ስክሪፕቸር በስክሪፕቸር ይፈታል እንጂ ዝም ብሎ አንድ ሰው ብድግ ብሎ በቃ እኔ ይህንን ነገር ሆነልኝ አደረኩት ስላለ ኖ እንደዛ አይሆንም፣ እንደዛ አይደለም። ስለዚህ ከመጽሐፍ ቅዱስ ጋር የሚጋጭ ወይ ደግሞ መጽሐፍ ቅዱስ ለምሳሌ ለሚያምን ሁሉ ይቻላል ሲል ለሚያምን ሁሉ ይቻላል ማለት አጽናፈ ዓለም መፍጠር ትችላለህ ማለት ነው። ለሚያምን ሁሉ ይቻላል ማለት ለሚያምን ሁሉ ይቻላል ማለት ምን ማለት ነው? ለሚያምን ሁሉ ይቻላል ማለት ኦልሬዲ ያለ እግዚአብሔር ፍቃድም እግዚአብሔር መጠየቅ ሳያስፈልግ እግዚአብሔር ሳይፈቅድ ሁሉን ነገር ማድረግ ይቻላል ማለት ነው። እምነት ማለት እግዚአብሔርን የምንጠመዝዝበት መሳሪያ ነው። እግዚአብሔርን ጠምዘን የእግዚአብሔርን ፍቃድ አስገድደን የምናመጣበት መሳሪያ ነው እምነት ማለት። የእግዚአብሔርን ፍቃዱን ጠምዝዘ ነው አስገድደ ነው እግዚአብሔር የእኛን ፍቃድ እንዲፈጽም ማስገደድ ነው እምነት ማለት እሱ ነው። እንደዛ ነው እምነት ማለት። እንደዛም አይደለም። እግዚአብሔር አስገድደ ነው እጁን ጠምዝዘን ፈቃዳችን እንዲፈጽም ፈቃዱ ሳይሆን ኢቭን የኛ ፈቃድ ስለሆነ ብቻ በእምነታችን ምክንያት ፈቃዳችን እንዲፈጽም እግዚአብሔር እናደርገዋለን። ኖ እነሱ በእርግጥ እግዚአብሔር ነው የሚያደርግልንም ብለው አይደለም የሚያምኑት፣ የሚያደርግልን እምነታችን ነው ብለው ነው የሚሉት። ባይዘው አንድ ነገር ምናልባት ስለ ወርድ ኦፍ ፌዝ በጣም በትኩረት ማየት ያስፈልጋል ብዬ አምናለሁ። ወርድ ኦፍ ፌዝ ነገርየውን እግዚአብሔር ያደርግልኛልም ብሎ አይደለም የሚጠብቁት። ነገርየውን እግዚአብሔር ያደርግልኛልም ብሎ አይደለም የሚጠብቁት። እምነቴ ይሰራልኛል፣ እምነቴ ኃይል አለው፣ ያ እምነቴ ራሱ መስራት ይችላል ነው እያሉ ያሉት። ባይዘው ነው እግዚአብሔር ላይ አይደለም የሚደግፉት። ሲጀመር እግዚአብሔር ራሱ ያለ እምነት ምንም ማድረግ አይችልም ብለው ነው የሚያምኑት። እግዚአብሔር ራሱ የሆነ ነገር ለማድረግ እምነት ይጠይቃል። ለሱ ራሱ እምነት ሪኳየር ያደርጋል። አውትሳይድ ኦፍ ፌዝ ጋድ ካናት ዱ ኤኒቲንግ ነው የሚሉት። አውትሳይድ ኦፍ ፌዝ እግዚአብሔር ከእምነት ውጭ ምንም ሊያደርግ አይችልም ነው የሚሉት። እግዚአብሔር ያለ እምነት መስራት የሚችለው ነገር የለም። የሆነ ነገር ለማድረግ ምን ያስፈልገዋል? እግዚአብሔር ራሱ እምነት ያስፈልገዋል ነው የሚሉት። ስለዚህ እግዚአብሔር ራሱ የሆነ ነገር ለማድረግ እምነት ነው የሚያስፈልገው። አንተም ያንን እምነት አለ አድርግና ትሰራለህ። ልክ እንደ እግዚአብሔር ነን። ይሄ በጣም ከባድ ነው ወገኖች፣ ይሄ በጣም ከባድ ነው። ይሄ የምናለሳልሰው ነገር አይደለም፣ የምናለሳልሰው ነገር አይደለም። እግዚአብሔር እየተከታተለ ልክ እኛ እግዚአብሔርም የሆነ ነገር ላይ የተደገፈ እምነት ላይ እኛም በእምነታችን ኃይል የሆነ ነገር ስበን ይሄ ዘ ሴክሬት የሚል መጽሐፍ አንብባችሁ ከሆነ ፍሮም ዘ ዩኒቨርስ ቼክ የሚል ገንዘብም ራሱ ዩኒቨርስ ላይ ተዝቆ የማያልቅ ሀብት አለ፣ ከዛ ማምጣት እንችላለን ስበን። ሚራክል ሜኒ እኮ አንደኛ ውስጥ እኮ ነው። ባይዘው መጽሐፍ ቅዱስ አስታከኩት እንጂ ዝም ብሎ ጎትተህ ማምጣት ትችላለህ የሚል ፍሮም ዘ ዩኒቨርስ ቼክ ከዩኒቨርስ ቼክ ከዛ ሀብት የዛቅ ታመጣለህ፣ ትጠራዋለህ፣ አንተ ታመጣዋለህ። ዝም ብለህ የሌለውን ነገር እንዳለ አድርገህ ቆጥረህ ትፈጥራለህ ማለት። ስለዚህ መፍጠር እንችላለን። እኛ ነገስታት ነን፣ እኛ አማልክት ነን ነው የሚሉት። እኛ አማልክት ነን፣ እኛ በራሳችን መፍጠር እንችላለን ነው የሚሉት። ስለዚህ ይሄንን ምኑን እናለሳልሰው? አናለሳልሰውም ይሄን። ስለዚህ ይሄ ትክክል አይደለም። ይሄ በወንጌል አማኞች ቤት ያለ የሆነ አንድ ቪው አይደለም። ስለዚህ አመንኩ ስለዚህ ተናገርኩ ብለህ ከመጽሐፍ ቅዱስ ጥቅስ ውጪ እዛ እየተነገረ ያለው ከትንሣኤ ጋር ይሄ የሚበሰብሰውን ነገር ቀርቶ ከዚህኛው ጋር ተያይዞ የተነገረውን ነገር በሙሉ እዚህ ጋር ማያያዝ ትክክል አይደለም። ስለዚህ ልካችን ማወቅ አለብን። እግዚአብሔር አምላክ ነው፣ እኛ ፍጥረቱ ነን። ጌታ ነው፣ እኛ ባሮች ነን። ትላንትና አንዱ እንትና እኮ ሙለታ እኮ ራሱ እንደ ልጅ ራሱ አይቆጥርም፣ ራሱ ባሪያ እኮ ነው የሚለው አለ። ቅድም አቤላ ሲናገር ነበር። ያዕቆብ እኮ የጌታ ባሪያ፣ የጌታ ወንድም ያዕቆብ የጌታ ባሪያ ነኝ አለ። እኔ ባሪያ ነኝ፣ እውነት ነው፣ ጌታ አለኝ እኔ ባሪያ ነኝ ማለት ግን ልጅ አይደለሁም ማለት አይደለም። ልጅ ነኝ፣ እንደ ኢየሱስ አይነት ልጅ ግን ደግሞ አይደለሁም። እንደ ኢየሱስ አይነት ልጅ ደግሞ አይደለሁም። እኔ የባሪ ልጅ አይደለሁም። እኔ እንደ ኢየሱስ አይነት ልጅ አይደለሁም።
ከእግዚአብሔር ልቆርጥ እንደ በቃ ምናምን እኔ አብ አንድ ነን ግን አለ እኔ እውነት ህይወት መንገድ ነኝ ግን አለ እኔ ከአብ ወጥቼ መጥቻለሁ ግን አለ ሎቱ ስብሐት እንደሚሉ ጌታችን ኢየሱስ ክርስቶስ ነው ከአብ ወጥቶ የመጣው። ተወደደም ተጠላም እሱ ብቻ ነው። አንድያ ልጅ ነው። እሱ አንድያ ልጅ ነው። ስለዚህ ይህን ነገር መቀበል አስፈላጊ ግዴታችን ነው። እኔ የጌታ ባሪያ መሆን ለእኔ እኮ በጣም ትልቅ ክብር እኮ ነው። ባይዘው ወዳጆቼን ታውቃላችሁ። እኔ የጌታ ለእኔ እንዲሁ እንደ ባሪያ እግዚአብሔር ጠርቶኝ ጌታ ጠርቶኝ ባሪያዬ ብሎ ቢጠራኝ ይሄ ትልቅ ዕድል ነው ወዳጆቼ። የጌታ ባሪያ መሆን ትልቅ ዕድል ነው። የጌታ አገልጋይ፣ የጌታ ባሪያ እኔ ጌታዬ ኢየሱስ ክርስቶስ ባሪያዬ ብሎ ቢጠራኝ ምን አይነት መታደል መሰላችሁ? ምን አይነት መታደል መሰላችሁ? ምን አይነት መታደል መሰላችሁ? የጌታ ባሪያ የጌታችን የኢየሱስ ክርስቶስ ባሪያ መሆን እንዴት ዕድል ነው! ይሄ ላፍር ነው መሆኔ እኮ ዕድል እኮ ነው እያልኩ ያለሁት። ይሄ ሊያሳፍረኝ የጌታ ባሪያማ አይደለሁም እኔ ምናምን ብዬ እኔም አምላክ ነኝ ምናምን ነገርና አልልም። እኔም ከሱ ጋር አንድ ነኝ አልልም። እኔ ከሱ ጋር አንድ አይደለሁም። እኔም ከአብ ጋር አንድ አልልም። ከአብ ጋር አንድ አይደለሁም። እንዴት ነው አንድ? ይሄ ጭራሽ ማሰብ ራሱ እኔ አልችልም። ስለዚህ እኔ የጌታ ባሪያ ነኝ። ክብር ለእግዚአብሔር ይሁን። እኔ የጌታ ባሪያ ይሄ ራሱ ዕድል ደርሶኝ ነው። ዕድል ደርሶኝ ነው። እግዚአብሔር ታማኝ አድርጎ ቆጥሮኝ ለቤቱ ባሪያ ስላደረገኝ ራሱ ጌታ ይሄንን ስለሰጠኝ ይሄን ዕድል ስለሰጠኝ ይሄንን የመሰለ ወርቅ ዕድል ለጌታ ባሪያ የመሆንን ወርቅ ዕድል ስለሰጠኝ እግዚአብሔርን አመሰግናለሁ። ይሄ ለኔ ልዩ ዕድል ነው። የጌታ ባሪያ መሆን ለኔ ትልቅ ዕድል ነው እና ወዳጆቼ የጌታ ባሪያ ነን ስንል የምናፍር አይደለንም። ደስ እያለን ነው። ለዛውም እንዲሁም ባይዘወይ ምናልባት አይደለን ምናምን የሚሉ ግን መብታቸው፣ እነሱ የጌታ ባሪያ ላይሆኑ ይችላሉ፣ ሌላ ባርነት ይኖራቸዋል። እና እኔ ግን የጌታ ባሪያ ነኝ። ክብር ለእግዚአብሔር ይሁን። እንዲሁም ጌታ እኔን ታማኝ አድርጎ ቆጥሮኝ ባሪያ ስላደረገኝ ማለት ነው። የእግዚአብሔር ደግሞ ልጅ ነኝ። አዎ ልጅ ነው፣ ምንም ጥያቄ የለው። ልጅ ነኝ በክርስቶስ ኢየሱስ በኩል። ልጅ አይደለንም አንልም። ሲጀመር እንደ ክርስቶስ አይነት ልጅ ነን ግን አንልም ለማለት ነው። ቢኒ ሐዋ ያለ ሀዲሃ ቢኒ አለ ቅድም ጀምሮ አልተናገርክም እና ስልክ አይ ቲንክ ገብቶበታል መሰለኝ። ቢኒ አለ? አዎ ይሰማል። እሰማለሁ። ሰላም ለአንተ ይሁን። እንዴ ይሰማል? ቀጥል። አዎ ይሰማል። ሰላም ለእናንተ ይሁን ብያለሁ። እኔ ከዚህ ሀሳብ ከየት እንደምጀምር እኔ አላቅምና አስይዘኝ አንተ እንጂ ብዙ ሀሳብ ስለተነሳ ብዙ ነገር ነው የተነሳውና ከየት እንደማወራ አንተ ራስህ ትናንት ወርድ ኦፍ ፌዝ በአጠቃላይ ይሄ የእምነት እንቅስቃሴ በአጠቃላይ ከወንጌል አማኝ ውጪ እንደሆነ ነው እያወራን ያለ ነው። የወንጌል አማኝ ትምህርት አይደለም። ራሳቸውን አትሊስት ከትልቁ ነገር ራሳቸውን ከእግዚአብሔር ጋር ማስተካከላቸውን እና እግዚአብሔርን ደግሞ የሆነ ነገር ላይ እንደሚደገፍ እኛ ላይ ጣልቃ እንደማይገባ ወደዚህ ዓለም ላይ ጣልቃ አይገባም ነው የሚሉት እንግዲህ አንደኛው። ስለዚህ የነገረ እግዚአብሔርና ከነገረ ሰብ የአንትሮፖሎጂ ጋር ተያይዞ እሱ ጋር ሐሳብ መስጠት እንችላለን። ከዚህም ውጪ ውስጥህ ላይ የሞላ ነገር ሐሳብ ልሰጥ እንችላለን። ስለ ወርድ ኦፍ ፌዝ ነው። ትናንትና ነበር ታዲያ ትንሽ አውርቼ ነበረ ቤቱ ላይ ያለው ማለት ነው። እና ስለ ትልቁ ችግር ምንድነው? አንድ ጥቅስ ሲወጣና ከኮንቴክስት ውጭ በሆነ መንገድ ነው የሚፈታው ማለት ነው። እና ብዙ ጥቅስ ተሰብስበው ከዛ በኋላ ልክ እንደ ሲስተማቲክ ቴዎሎጂ ማለት ነው ኮንቴክስቱ ብዙ ግድ በሌለበት መንገድ ስለሚቀመጥ ትምህርቱ ልክ ሊመስል ይችላል ማለት ነው። ብዙ ሰዎችም እኔም በአንድ ወቅት ማለት ነው እንደዚህ አይነት ትምህርት ቪክቲም የምትሆነው ጥቅሶቹ ተደራርቦ ስለሚመጡ ነው ከብዙ አንግል ማለት ነው። አሁን ለምሳሌ ትላንትና ካነሳ ነው የአብርሃም በረከት በክርስቶስ ኢየሱስ በኩል ነው ለኛ መጥቷል የሚለው ገላትያ ምዕራፍ 3 ላይ ያለ ከቁጥር 8 ያለ ሐሳብ የአብርሃም በረከት ምንድነው ብሎ ሲፈቱት ከልና እንትን ነው የሚጀምረው ማለት ነው። ምክንያቱም እግዚአብሔር አብርሃምን በእንደዚህ ስለባረከው እኛም የግድ በዚህ መባረክ አለበት። እንግዲህ የአብርሃም በረከት ይሄ ነው ተብሎ ይቀመጣልና
ትላንትና ስጠይቀው አብርሃም ድሃ ሰውዬ ነው ወይ የነበረው ወይስ ሀብታም ነው ወይ የነበረው ስለው ድሃ ነው የነበረው አለ። እና ዘፍጥረት 12 ግን አብርሃም ገና ከአባቱ ቤት ሳይወጣ ብዙ ከብት እንደነበረው ብዙ ሀብትም እንደነበረው ሎሌዎቹም በቤቱ ውስጥ እንደነበሩ አባቱ ታራም የጣዖት አምላኪ ብቻ ሳይሆን ሂስትሪ ሄደን ስናየው ጣዖትን የሚሰራ ሰውዬ እንደነበረ የብር ችግር ሳይሆን የእምነት ችግር ነው አብርሃም ያስወጣው። እና ጳውሎስ ደግሞ አሕዛብን በእምነት እንደሚያጸድቅ አይቶ ነው የሚለው። እግዚአብሔርን ያየው ጽድቁን ነው። ስለዚህ አብርሃም በረከት በዛ መልኩ ስለሚፈቱት ነው እንትን የሚሉት። ቆይ ሙሌ 1 ደቂቃ ስጠኝማ ፓርክ ላድርግ። 1 ደቂቃ ስጠኝ። እሺ ቤትሻ ድምፅሽ አልተሰማም እስካሁን። ሰላም አትይንም ነው? በመሀል እየገባን እንትናለሽ። እሺ ሙልዬ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ወንድሞች እህቶች እንዴት ናችሁ? ጸጋና ሰላም ይብዛላችሁ። እየተነሳ ባለው ሀሳብ ላይ አሪፍ ነው እንደዚህ መውጣቱ፣ ሰዎችም ራሳቸውን መግለጣቸው አሪፍ ነው በጣም። እኔ ደስ የሚለኝ ይሄ ነው፣ ሰዎች ሲገለጡ ምን አይነት ትምህርት እንዳለ፣ እንደገና ደግሞ ትክክለኛ የሆነ ትምህርት የቱ እንደሆነ መጽሐፍ ቅዱስ ስለ እምነት ያስተምራል። አዎ ያስተምራል። አሁን እነሱ ተጽፈዋል፣ ቃሉ አለ እንደዛ ሲል ነበር። ቅድም በቤቱ ላይም እንደዚህ አይነት ሀሳቦችን ሲያነሳ ነበርና እውነተኛ ግን የእግዚአብሔር ቃል ምን እንደሚል ሀሳቡ ምን እንደሆነ ማወቅ አለበት ሰው። እና በተለይ ደግሞ ፔንቴኮስታል የሆናችሁ ሰዎች የእውነት ማለት ይሄ የፔንቴኮስታሉ ትክክለኛ የሆነ ሰው ይህን ነገር ሊደግፍ ይችላል ብዬ እኔ አላስብም። እውነት ለመናገር ሊቃወመው የሚገባ ስለ እምነትም ቢሆን አምስቱ ሶላዎችም ላይ ቢሆን ልዩነት አለ ከነዚህ ሰዎች ጋር። በፍጹም ክርስትናውን በፍጹም ይሄ የፕሮቴስታንቱን ወገን የወንጌል አማኞችን የሚወክሉ ሰዎች አይደሉም። አላውቅም፣ አንዳንድ ፔንቴኮስታሎች እንደሚወክሏችሁ አድርጋችሁ ስትደግፉ በጣም የሚያሳዝነው። አንዳንዶች፣ ሁሉም አይደለም። ለምን እየተቃወሙ ያሉ እውነተኛ የእግዚአብሔር ቃል እንደዛ እንደማይል በድፍረት እየተናገሩ ያሉ ስላሉ እና ኢትዮጵያ ውስጥም ያሉ በስፋት ይሄ በትልልቅ ቸርች ያላቸው አልፎም ቲቪ ያላቸው በጣም ሰፊ የህዝብ ቁጥር ራሱ ያላቸው ከየትም ያመጡትን ከዚህም ከዛም አስገብተው የህዝብ ብዛት አላቸው። አዎ በኢኮኖሚ ከፍተኛ ናቸው። በብዙ ነገር ከዚህ ካለው ከሌላው የእምነት ተቋም ይልቅ በጣም ሰፊ አቅም ያላቸው ሰዎች አሉ። ግን እነዚህ ሰዎች የወንጌል አማኙን ይወክላሉ ብዬ አላምንም። የሚጠሩ እያንዳንዳቸው እነ ሄኖክም ቢሆኑ እነ ጃፒ ቢሆኑ ሌሎችም የሚወክሉ አይደሉም። ለምንድን ነው ህዝቡ ዝም የሚለው? የወንጌል አማኝ ነኝ ብሎ እነዚህን ሰዎች ለምንድን ነው የሚደግፋቸው? እነዚህ ሰዎች እኮ ነገረ ክርስቶስ ላይ ራሱ በጣም ትልቅ ልዩነት ያለን ከነዚህ ሰዎች ጋር አንድ አይደለንም። ከነዚህ ሰዎች ጋር የነዚህ ሰዎች ትምህርት ኢየሱስን ራሱ የሚቀድም ነው። ኢየሱስን የእግዚአብሔር ልጅ ለመሆን እንቀድማለን የሚሉ ሰዎች ናቸው። ምንድነው አንድ የሚያደርገን ነገር? በእምነት አንገናኝ፣ ነገረ ክርስቶስ ላይ አንገናኝ፣ ክብር ለእግዚአብሔር ብቻ ላይ አንገናኝ። ለምን? ክብር ለነሱም ነው። እነሱ ራሳቸውን የሚያመልኩ ስለሆኑ የራሳቸውን እምነት የሚያበረታቱ የራሳቸውን እምነት የሚታመኑ የሚደገፉ ሰዎች የሚያመልኩት ራሱ እምነታቸውን ነው። ከነዚህ ሰዎች ጋር ምንም አንድ የሚያደርገን ነገር የለም። የወንጌል አማኙ የትኛውም ወንጌል አማኝ ነኝ የሚል ሰው ሉተራን ይሆን ፔንቴኮስታል ይሆን ሪፎርምድ ይሆን ሌሎችም ይሆኑ ከነዚህ ሰዎች ጋር ህብረት የለም። ከነዚህ ሰዎች ጋር የሚያገናኘን የሚያመሳስለን እምነት የለንም። ይህንም በድፍረት መናገር አለበት ብዬ አስባለሁ። ለምን ኢየሱስን የእግዚአብሔር ልጅ ነው በዘላለም ውስጥ የእግዚአብሔር ልጅ አይደለም ብለው የሚቀበሉ ሰዎች
እንበልጠዋለን የሚሉ አንድነን የሚሉ አላመልከውም የሚሉ ሰዎች ምንድነው ከክርስቲያኑ ጋር ህብረት ሊኖረው የሚችለው? ከነሱ ይልቅ እኮ ሌላው ሰው ይቀርበናል። ሌላ ኦርቶዶክሳውያን ይቀርቡናል እኮ። ኦርቶዶክሳውያን ኢየሱስን ያመልካሉ። እነዚህ ሰዎች ግን ኢየሱስን አናመልክም በድፍረት የሚሉ አንዳንድ ነገር አልገለጥንም የሚሉ ስላሴን ራሱ የማይቀበሉ ሰዎች ናቸው። ከነዚህ ሰዎች ጋር በፍጹም ይሄ አንድ ክርስትና ውስጥ ራሱ አለን ብዬ እኔ በጭራሽ አላምንም። ነን ብላችሁ ደግሞ የምታምኑ ሰዎች የወንጌል አማኝ ነን ብላችሁ አይ ይሄ ቪው ነው፣ እንደ ቪው እንዴት ነው የሚወሰደው? ነገረ ክርስቶስ ላይ ስቶ ስላሴ ላይ ስቶ ኢየሱስን አላመልክም እያለ ምንድነው አንድነቱ? ኢየሱስን የማያመልክ ሰው እንዴት ከሆነ ፔንቴኮስታል ጋር ከሆነ ሉተራን ጋር ከሆነ ሪፎርምድ ጋር እንዴት ሊገናኝ ይችላል? አንዱ ኢየሱስን እያመለከ አንዱ አላመልክም እያለ የኢየሱስን አምላክና አባት ነው ማመልከው እያለ ምንድነው የሚያገናኘን? እና ከነዚህ ሰዎች ጋር በምንም አንገናኝ። ይህንን በደንብ አድምተን ማለፍ አለብን ብዬ አስባለሁ። ጸጋ ይብዛላችሁ። ኦኬ እነሱ ጴንጤቆስጣል ነን ስለሚሉ ነው አሁን ቤትሻ በዛ ጉዳይ ላይ አይ ቲንክ እንትን ያለችው። እኛ እንደዛ አንቆጥራቸውም፣ ጴንጤቆስጣል ናቸው ብለንም አንቆጥርም። ዙሮ ትምህርታቸው የተለየ ነው፣ ትምህርት አይደለም። እውነት ለመናገር እሱን በደንብ እንትን በሉ። ቢኒ አርቢ ደግሞ ያው በዚህ በትግርኛ ላይ የሚያገለግል ወንድማችን ነው። ትግርኛ መስማት የምትችሉ ሰዎች ፎሎ አርጉት፣ ሌሎቻችሁም አርጉት። ግን ያው ሞር በዛ ነው የሚያገለግለው ለማለት ነው። ጌታ ኢየሱስ ይባርካችሁ። ቢኒ ሐዊ ቀጽል። እንታሊ ከተመቸ ማለት ነው ካለ ፓርክ ላርግ ብሎ ስለነበረ ቅጽልያ ገና ነው አልተመቸውም። ጊቭ ሚ 5 ሚኒትስ ያለ እንትን ምንድን ነው ኒዮ ፔንቴኮስታሊዝም የሚል ስያሜ ይሰጣቸዋል እነዚህ ሰዎች። ኒዮ ማለት ኒው አፖስቶሊክ ሪፎርሜሽን የሚል ነው። ሰባቱን ተራራ መቆጣጠር የሚል ምስጢራዊ መረብ አላቸው። ምስጢራዊ መረብ ጀስት ኦልሬዲ ልክ አሁን ኢሉሚናት ምናምን እንደሚባለው ማለት ነው። ምንድነው የሚያደርጉት? ሰባቱን ተራራ መቆጣጠር አለብን። ወታደሩን፣ ሚሊተሪውን፣ ከዛ መንግስትን፣ ከዛ ደግሞ ዩኒቨርሲቲዎችን በዓለም አቀፍ ደረጃ፣ ከዛ ሃይማኖትን፣ እነዚህን ሁሉ መቆጣጠር አለብን። ሰባቱን ተራራ ኢኮኖሚውን ነው የሚሉት እና ይሄ ዋናውን ሙቭመንት ነው። ዋናውን ተውኮ ወደኋላ ኢኮኖሚውን ማለት ነው። ዋናው እሱ ነው እና ይሄ ኒው ሙቭመንት ነው። እንግዲህ ኒው ሙቭመንት ነው። በወንጌላን አማኞች ባሉ በፔንቴኮስታልም በነን ፔንቴኮስታልም ዘንድ ተቀባይነት የሌላቸው ራሳቸውን አምላክ ያደረጉ በዳንኤል መጽሐፍ ላይ የተገለጠው ስፒሪት ሙቭመንት ነው። እሱም ምንድን ነው የሚለው? ራሱን ከፍ ከፍ ያደርጋል፣ ብልጽግናንም ያበዛላቸዋል። ገብቷል። ከዛ ብዙዎች ይከተሉታል ይላል። ራእይ ላይም ተገልጿል። ያ በራሱ ጊዜ የሚገለጠው ሰው የተባለ ሰው እስኪመጣ የመጀመሪያ የሚላኩት ነቢያቶቹ ናቸው አይደለ? መጽሐፍ ላይ እንደምናየው ነቢያቶቹ ይከተላሉ። መንገድ ጠራጊዎች ናቸው። ልክ ለኢየሱስ ዮሐንስ እንደመጣው ነቢያቶቹ እንደነበሩ ለዛ አመፀኛው ሰው መገለጥ በሚስጥር ይሰራ የነበረው አሰራር ከጥንት ጀምሮ ያው የነበረ ነው። ብዙዎች ወጥተዋል ተብሏል፣ መናፍስትን መርምሩ ስለተባለ። አሁን ላይ ግን በደንብ ነው ገፍተው የመጣው፣ በግልጽ ነው የሚታየው። ታዲያ በዚህ ውስጥ እኛ የወንጌል አማኞች ፔንቴኮስታልም ነን ፔንቴኮስታልም የሆኑ አብያተ ክርስቲያናት ብዙ ሰው ልታውቁት የሚገባው እዚህ ጋር ያላችሁ የወንጌል አማኞችም ሆናችሁ ሌሎች ቤተ እምነቶች የወንጌል አማኞች በኢትዮጵያ ምድር ላይ ይታወቃሉ።
የወንጌል አማኞች አብያተ ክርስቲያናት ህብረት 50ኛ ዓመቱን ያከበራል። በዛ ውስጥ እንዲህ አይነት ትምህርቱንም ምኑንም አታገኙትም። እዛ ውስጥ እነሱም መግባትም ምንም አይገኝም። ከወንጌል አማኞች ምዕመናን ግን ይሄዳሉ። የትም ጠንቋይ ቤትም ሊሄድ ይችላል ሰው። እንደ ቤተ ክርስቲያን አስተምሮ ግን እያንዳንዱ አጥቢያ እያንዳንዱ ዲኖሚኔሽን ይህን ትምህርት አይቀበልም። እነዚህ ሰዎች በካውንስል ውስጥ አሁን ነው የታቀፉት። ካውንስል ውስጥ አሉ ማለት የወንጌል አማኞች ውስጥ አሉ ማለት አይደለም። ልክ መጽሐፍ ቅዱስን በማሳተም ደረጃ ካቶሊክና ኦርቶዶክስ ፕሮቴስታንት አንድ ነን ብለው አንድ ሆነው የሚያሳትሙበት ነገር ምንድን ነው ቢባል መሰረታዊ የሆነ ስላሴ ትምህርት ነው አይደል? እና ባይብል እና የአባቶች ጉባኤያትን እንቀበላለን የሚለው ነው። የዛን ያህል እንኳን ሽታው የላቸውም እነዚህ። የዛን ያህል እንኳን በምንም አንገናኝም። ሌላ ኢየሱስ ነው የሚነግሩን፣ ሌላ ልምምድ ነው፣ ሌላ ሙቭመንት ነው። ግን መጽሐፍ ቅዱስ ላይ ደግሞ ተጠቅሷል። ብልጽግናን ያበዛላቸዋል፣ ብዙዎች ይከተሉታል የሚለው በእርግጥም ብልጽግና ይበዛላቸዋል። ታምራትን በማድረግ ሳይሆን ማኒፑሌት በማድረግ አሰራሩ እንደ ሴጣን ነው ስለተባለ። እንዴት ነው የሚበዛላቸው? አንድ ቃል ገና ሳያወጣ ካፉ እጁ ላይ ሄዳችሁ ገንዘብ ታስቀምጣላችሁ። የሆኑ የገንዘብ ማስቀመጫዎች አሉ። በዛ እንደዚህ እያደረጉ ይሄዳል። በሌላው ደግሞ ትንቢት በሚል የመጀመሪያው መሰረታዊውን እንትን ስናይ እንደተነጋገርነው ክርስቶስ ላይ ስተዋል። ሌላ ክርስቶስ ነው የሚያወሩት። ስለ ስላሴ አያውቁም። ስለ ክርስትና አስተምሮ በፍጹም አያውቁም። ቃላችን ሲሉ የእግዚአብሔርን ቃል እንናገራለን ብለውም አያውቁም። የሚሉት እዚህ ጋር ነው። ለዚህ ነው እኔ እንትና ጋርም በቀደም ዲቤት ስታደርጉ እሱ አንድም የእነሱን ትምህርት አልነካውም። አንድ ቦታ ብቻ ኢየሱስ እምነት ነበረው ከማለት ውጭ አሌክስ እሱ ራሱ የገባው አይመስለኝም። የእነሱ እንቅስቃሴ ቃሌ ይፈጥራል እኮ የሚሉት ቃሌ ይፈጥራል። የእግዚአብሔር የራሱ ቃል እንደሚፈጥር አንተም ከአፍ ቃል ታወጣለህ፣ ትፈጥራለህ። የአንደበት ቃል ይፈጥራል እንጂ የእግዚአብሔር ቃል ይሰራል በአንተ አንደበት እኮ አይደለም የሚሉት። የእግዚአብሔር ቃል እኮ በአንደበታችን ይሰራል። አይሰራም እንዴ? ይሰራል። እግዚአብሔር የተናገረውን ቃል ስንሰብከው ስንናገረው ሄዶ ሰዎች ላይ ይሰራል። የሰራው ግን እግዚአብሔር ነው በአንደበታችን። በአፋችሁ የሚናገር የጌታ መንፈስ ነው ስላለ፣ እነሱ ግን ከራሳቸው ምኞት የተመኙትን ሁሉ ከልባቸው ቃል አውጥተው ሲናገሩ እንደ እግዚአብሔር የሌለው ወደ መኖር ያመጣሉ። በእነሱ እሳቤ ማለት ነው። በእነሱ እሳቤ ኦኬ። አሁን የቷን ጥቅስ ይዘው ነው የሚያወናብዱት? የእምነት ቃል የምትለዋል የምንሰብከው የእምነት ቃል፣ እሱ ደግሞ የእግዚአብሔር ቃል ነው ተብሏል። እምነት ከመስማት መስማት በእግዚአብሔር ቃል ይላል እንጂ ማኖፍ ጋድ በሚያወጣው ቃል አይልም። ማኖፍ ጋድ የሚል ስያሜ ለራሳቸው ሰጥቶ የሚያወጡት ቃል አለ ካፋቸው ከልባቸው ምኞትን። ያ ፎቅ የኔ ነው፣ ያንን ፎቅ ጥራው፣ የሌለን እንፈጥራለን ብለው ያለውን የሰውን ሰው የለፋበትን እጠራዋለሁ ይላሉ። ይሄ ደግሞ ምን ይባላል? በእኛ ሀገር ሰላቢዎች ይባላሉ። ሌሊት ላይ ልብሳቸውን አውልቀው ሰው ግደጅ ላይ ሰው ሕንፃ ስር ይንከባለላሉ። ሰላቢ፣ የሰላቢ መንፈስ የሚያዛቸው ትእዛዝ ሄደ። ከዛ የዛኛውን ልፋት የዚኛው እንትን ውስጥ ኪስ ውስጥ ይገባል ተብሎ ይታመናል። ምንድን ነው የሚያደርገው ሴጣን? የዛኛውን ገበያ ዘግቶ የዚኛውን ይከፍታል። የራሱ ህዝብ አለው፣ እዚህ ያሰማራል ማለት ነው። እነዚህ እኮ የሆነን ፎቅ አለ፣ ያ ፎቅ የኔ ነው በል፣ የሌለን እንፈጥራለን ብለው የሰውን መጽሐፍ ቅዱስ የሰውን አትመኝ ነው የሚለው ባጭር። በብሉይ ኪዳን እንኳን የሰውን አትመኝ ከመጎምጀት ተጠበቁ ነው የሚለው። ትክክለኛው ክርስትና የሚያምነው ምንድን ነው? በገዛ እጅ በመስራት ደክመ አትርፈ ለጎደለው ማካፈልን ነው የሚያዝ። የምትሰራበት ምክንያት በማንም ላይ ሸክም እንዳትሆን ራስን ትችላለህ፣ ቀጥሎ ለሌለው ታካፍላለህ ነው። እግዚአብሔር የእጆችን ስራ ይባርካል፣ ጤና ይሰጥሃል ኦኬ፣ እንጂ አካውንት ውስጥም ገንዘብ አይከትም እግዚአብሔር። የሰውን ገንዘብም ጭራሽ በፍጹም የለውም ቃሉ ላይ ማለት ነው። ስለዚህ 7ቱን ሀገር ወረስን ይላሉ። የመጀመሪያው 7ቱን ሀገር የሚረዳቸው ኃይል አለ። ያ ኃይል ደግሞ ዴቭል ነው። ስለዚህ ጃንጆ የሆነ የእግዚአብሔርን ቃል ማንበብ የማይወድ ትውልድ አለ። በምኞት በልዩ ልዩ ምኞት የተሞሉ እነሱን ያታላሉ፣ ይወስዳሉ። መጽሐፉ በግልጽ በልዩ ልዩ ምኞት የተሞሉትን ደካማ ሴቶችን ይማርካሉ ይላል። ይማርካሉ ተጽፈዋል። ባይዘዌ ቀድሞ ነው የተጻፈው። ታውቃላችኋ? ቀድሞ የተጻፉ እኮ ናቸው። እነሱ መለወጥ እኮ አችልም። ይህ እኮ እውነት ነው።
ለዚህ ፍርድ ተጽፈዋል ነው የሚለው። ማለት እግዚአብሔር ሁሉን አዋቂ ስለሆነ አስቀድሞ የሚመጣውን ስለሚያውቅ በገዛ ጊዜው ይገለጣል የተባለ እኮ ሰው አለ። አሁን ያልተገለጠም ይገለጥ። የእሱም መንፈስ ይዞ ደግሞ ያሉ ነቢያቶቹ እንደሚመጡ ተነግሮናል። ይመጣሉ ሲል የሌለን ነው። የሚያቅን እንደሚመጡ የሚያውቃቸው ያወቃቸውን እኮ ነው ይመጣሉ ያለ እግዚአብሔር በሁሉን አዋቂነቱ ነግሮናል። ስለዚህ ተጽፈዋል፣ ለዚህ ፍርድ ተጽፈዋል። በፍቅር ግብዣችሁ ላይ እንደ ድፍ ናቸው። አሁን ሌሎችም እምነት ሊያውቁት የሚገባው በእኛው መካከል ይኖራሉ፣ ከእኛ አይደሉም እንጂ ከእናንተ ጋር የፍቅር ግብዣ ሲጋበዙ በቀን ይዘፍናሉ፣ እንደ ተድላ ይቆጥሩታል ይላል። ሴሰኞች ናቸው፣ ኃጢአትን የማይተው ልብ አላቸው። ይህን ማወቅ አለባችሁ። ይህን ጌታ አስቀድሞ አስጠንቅቆ አሳውቆናል። ዮሐንስ መናፍስትን መርምሩ እንጂ አትመኑ ብሎናል። በመካከላችን አሉ ብሏል። ጳውሎስ ውሸተኛ ተንኮለኛ ሰራተኞች ብሏል። ተንኮለኛ ሰራተኞች ብሏል። ኦኬ፣ ተንኮለኛ ሰራተኞች። ስለዚህ ልትቀይሯቸው ብትሞክሩ አትቀይሯቸው፣ ልትለውጧቸው ብትሞክሩ አትለውጧቸው። ኃጢአትን የለመደ ልብ አላቸው፣ ሴሰኞች ናቸው፣ ይሴስናሉ። አምላካቸው ሆዳቸው ነው፣ ክብራቸው ደግሞ በነውራቸው ነው ይላቸዋል። ምንድነው ሙቭመንቱ እንድታቁት የፈለግኩት ሰባቱን ተራራ መቆጣጠር የሚለው ያው ልብ ያለው ልብ ይበለው የሚለው አመፀኛውም ያምፅ፣ ቅዱሱም ይቀደስ፣ እርኩሱም ይርከስ፣ እግዚአብሔር ግን እንደ ስራው ከፍለዋለሁ ያለ ጌታ እስኪመጣ ድረስ እንቀጥላለን እንደዚሁ ማለት ነው። እና ተባረኩ። እጅግ በጣም ወዳችሁ። ኦኬ ጆይ ጸጋ ይብዛልህ፣ ጸጋ ይብዛልኝ። ሰሌ መሲ ትክክል ሰላም በሉን። አሁን የገባችሁ እኔ ሰላም ልበላችሁ። ከእግዚአብሔር ከአባታችን ጸጋና ሰላም ይብዛላችሁ። የምትናገሩት ነገር ሁሉ በቃ ደስ የሚል ነገር ነው። እናንተ ላይ እንግዲህ ምንም መጨመር አይቻልም። እየሰማው ነበረ። ለእኔ የቀረልኝ ነገር እንግዲህ ከሰሞኑ ነገር እንግዲህ የየሰውን ስታንድ ማወቃችንም ትልቅ ነገር ነው። ይሄ መገለጥ ያለበት ነገር በእግዚአብሔር ቃል መገለጡ በጣም ትክክል ነው እና እኔ ጥያቄ ደግሞ የሚፈጥርብኝ ልክ ሌላው አማኝ እምነት እንደሌለው በእግዚአብሔር እንደማናምን ተደርጎ ነበር ትላንትና እና አንዲት እህት ገብታ እንደውም ስትሞግት ነበር ስትወጣ እና አይ ቲንክ አሁንም ያወራው ዮሐንስ ነው። ትላንት ሰምቼዋለሁ መሰለኝ ሲያወራና ጌታ ኢየሱስ ይባርካችሁ። እንግዲህ በእግዚአብሔር ቃል መገለጥ ያለበት ነገር እየተገለጠ ለትውልዱም ምክንያቱም በጣም የሚጣፍጥ መስሎ ነው ትምህርቱና እየገባ ያለው ላዩ በሆነ ነገር ተሸፍኖ ሞር ዲፕሊ ሲገባ ነውና እየታወቀ ያለው ይሄ ነገር እውነት በስፋት ሄዳችሁበት መታወቅ መገለጥ ያለበት ነገር ነውና እንግዲህ ጌታ ይርዳችሁ ከማለት ውጭ ምለው ነገር የለም። ተባረኩ። ጸጋ ይብዛልሽ መስዬ። ሰሌ እና ትክክል ሰላም በሉን። እንዴት አላችሁ ወንድሞች? ሙሉዬ፣ ጆኒ፣ ጆሽ ሰላም ይብዛ እያልኩ ልቀጥል። እንዴት ናችሁ ወንድሞች? ጌታ ይመስገናለን። አሜን፣ እግዚአብሔር ይመስገን። እየጠራን ነው በህይወታችን ላይ ድህነትን እያባረርን እየተጣራን ነው። ሀብትን ማለት ነው ብልጥግናን በጠራ ቢሆን ኖሮ ሰላም ናችሁ አይደል? እንቀጥላለን። እንግዲህ ደስ ይላል። በጣም ጥሩ ነገር ነው። እግዚአብሔር ይመስገን። ተራችን ሲደርስ አንዳንድ ሀሳብ እንናገራለን። ተባረኩ ቅዱሳን። እሺ ወንድሜ ሰሌ ሰላም በለን። ምህረት ይብዛላችሁ የተወደዳችሁ የአባቴ ብሩካን ሙሌ ጸጋ ይብዛልኝ። ቀጥሉት። ብዙ አውርታችኋልና እየፈጠሩ ያሉት ነገር በጣም ከባድ ነውና ንግግራቸው የሚፈጥር ከሆነ ራሳቸው እግዚአብሔር ሆኖ ቁጭ ብለዋል። እንግዲህ በጣም ቅድም ቤቴ የተናገራቸው ነገር ሁሉ እነሱ የሚያስተምሩም የሚያምኑም ነገር ነው ይዘው ማለት ነውና ብዙ ጊዜ እኔም ቪዲዮ ሰርቻለሁ።
ካሁን በኋላም ይሰራለሁ። ይህንን የሐሰት ትምህርት ፊት ለፊት ልክ እንዳንተም መጋፈጥ አለብን። ሁላችንም ትክክል ቀጥልሽ። ትንሽ ቢዚ ያደርጋሉ እኔ ጋር ስራ ቦታ ቢኒ ተመለስክ? እንዴት ነው? 5 ደቂቃ ብለህ ነበረ። ካልተመለስክ ያው ምናልባት ሌላ ሰው እንዲቀጥል አይ ቲንክ አልተመቸውም መሰለኝ። ትክክል መቀጠል ትችላለህ። እነ ጆሽ የሚሉት ነገር ከሌለ ማለት ነው። ሙሌ ወይ ሰማለሁ። ሙሌ ኦኬ፣ ከመጣ በቃ ለሱ ደዱን ልልቀቅና እግዚአብሔር ይባርክ። ሙልዬ ተባረክ የኔ ወንድም። በትክክል መገለጥ ያለበት ነገር፣ ሰው ጋር መድረስ ያለበት ነገር እርግጠኛ ነኝ ይህንን ቤት የጎበኘ ሰው ሁሉ ተጠቅሞ እንደሚወጣ እርግጠኛ ነኝ። ጸጋ ይብዛል በዚህ ነገር። ተደጋጋሚ እንደዚህ አንድ ቀን ብቻ ሳይሆን ተደጋጋሚ ሊሰራበት ይገባል ብዬ ግን አምናለሁ። እና ወንድሜ በቃ ከእናንተ ጋር ቆይታ ስላደረኩ ደስ ብሎኛል። ተባረኩልኝ። ጆዬ እግዚአብሔር ይባርክ። ሰላም ሁኑ። ታንክ ዩ። እሺ ጸጋ ይብዛል። ነፂ እንሄድበታለን። አንተውም እንዲሁም ከዚህ በኋላ በኦጂም በዚህ ትምህርትም አስፈላጊ ከሆነ በእስልምናውም እንዲሁ ኑፋቄዎቹ በአጠቃላይማ መነሳት መቻል አለባቸው። የኦጂም ኦጂ ላይም ከዚህ በኋላ እነ ጆ እነ ሰሌ ምናምን እንኳን ከዛ በፊት ይሰራሉ። እኔ አሁን ከዚህ በኋላ እኔም እንሄድበታለን በዛ ጉዳይ ላይ እና ኑፋቄ መገለጥ አለበት የሚል ነው። ቢኒ ከተመለስክ ቀጥል። እሺ ትንሽ ደቂቃ ልናገርና ከዛ ሰጣችኋለሁ። እና በረከቱ አሁን ለምሳሌ ካቆምኩት እንድቀጥል ብዬ ነው። በረከትን በተመለከተ መጽሐፍ ቅዱስ ድህነትን እንዴት ማሸነፍ እንዳለብን መጽሐፍ ቅዱስ ካውንስል የሚያደርግብን ምሳሌ መጽሐፍ ላይ ድሃ እንዳትሆን፣ እንቅልፍ አትውደድ፣ ቸልተኛ አትሁን እያለ የሚያወራበት ክፍል አለ እና ሰው እንዲሰራ መስራት እንዳለበት፣ መትጋት እንዳለበት፣ ሴቭ ማድረግ እንዳለበት መጽሐፍ ቅዱስ ስለዚህ ፓርት ያስተምራል ማለት ነው። በዚህ ቦታ ግን የሚነገረው ምንድን ነው? ባይ ዲፎልት አሁን ለምሳሌ እኔ የአብርሃም ልጅ ስለሆንኩኝ በቃ የአብርሃም በግና የአብርሃም ሀብት ወደ እኔ መምጣት አለበት። አብርሃም እግዚአብሔር በዘፍጥረት ምዕራፍ 13 ምዕራፍ 15 ከዛ በኋላም ስለባረከው እኔን ግድ መባረክ አለበት የሚል ነው እና ገላትያ ግን ጳውሎስ የሚያመጣው ግን የአብርሃም በረከቱ ክርስቶስ እንደሆነ ዘሩም ክርስቶስ እንደሆነ ነው የሚናገረው። እና ትላንትና ራሱ ስጠይቀው አብርሃም ከቤቱ ሲወጣ ድሃ ነበር ወይ? ምክንያቱ ብዙ ሰው አብርሃም ከቤቱ ሲወጣ ድሃ እንደነበረና እግዚአብሔር በጎች እንደሰጠው ምናምን አድርጎ ነው የሚያስበው በዛ ስብከት። ምክንያቱም እንደዛ ስለሚባል ግን አብርሃም ሀብታም ሰው ነበረ። ገና እግዚአብሔር ሳይጠራው በጣም ሀብታም ልጥጥ ሀብታም እንዲያውም የነበረው ማለት ነው። የአብርሃም ታሪክ ሄደን ማንበብ እንችላለን። አባቱም ልክ እንደ ቅድም እንዳልኩት ጣዖትን ሰርቶ እንትን የሚያደርግ ሰው ነበረ፣ የሚሸጥ ሰው ነበረ ማለት ነው። እና በዚህ አይነት ቢዝነስ የነበረ ሰው ነው አብርሃም። እና ገና ከቤቱ ሳይወጣ ብዙ ንብረት እንደነበረው መጽሐፍ ቅዱስ እንዲያውም ብዙ ሀብት ይዞ ሚስቱም ይዞ ሎጥን ይዞ እንደወጣ ነው መጽሐፍ ቅዱስ የሚናገረው። እና የእግዚአብሔር ፎካስ አብርሃም ላይ ይሄ ምድራዊ ቁስ ጋር አልነበረም። ይልቁንም አብርሃም የጠራው አህዛብን በእምነት እንዲያጸድቃቸው ነው ብሎ ጳውሎስ ይናገራል ማለት ነው። እና የአብርሃም ትልቁ ሀብት በእምነት ያገኘው ጽድቅ እንደሆነ ነው አዲስ ኪዳን ገላትያ ላይ ምዕራፍ 3 ጳውሎስ የሚናገረው ማለት ነው። ይህንን ቃል ግን ትዊስት ከተደረገ ወይም ደግሞ ከተጣመመ ግን ምንድን ነው የሚመስለው? እግዚአብሔር አብርሃም ጠርቶ እንደባረከው የአብርሃም በረከት ደግሞ ተብሎ የሚነገረው ብዙ ጊዜ መንፈሳዊም ስጋዊም ቁሳዊም ተብሎ ነው የሚዘረዘረው። እዛ ጋር ነው ችግር የሚመጣው። ብዙ ሰዎችም ቪክቲም የሚሆኑ የእግዚአብሔር ቃል የሚለው መቀበል አለባቸው ምናምን ስለሚባሉ ልክ ይመስላቸውና በዚህ ትምህርት የዚህ ትምህርት ሰለባ ይሆናሉ። ከዛ መጨረሻው ግን እንደ አብርሃም ብዙ በግ ካላገኙና ብዙ ሀብት ካላገኙ ፍርስትሬሽን ነው የሚሆነው።
ምክንያቱም እንደ አብርሃም እንደዛ የምናገኝ ብንሆን ኖሮ ሁሉ ጴንጤ እንግዲህ ባለሀብት በሆነ ነበር ማለት ነው በዛ ስቴትመንት መሰረት። ነገር ግን እውነት ባለሀብት ነን፣ ጳውሎስ እንደሚናገረው ባለሀብት ነን፣ ምክንያቱም በእምነት የሚገኘው ሀብት ስላገኘን ማለት ነው። እና አንደኛ ነው። ሁለተኛ ኢየሱስ ክርስቶስ እኔን የእግዚአብሔር መንግስትና ጽድቅን ፈልጉ ይሄ ሁሉ ይከተላቸዋል የሚለው የእግዚአብሔር ቃል ክፍልም ይነሳል። እና እሱ ምንድነው ልክ እግዚአብሔር ጽድቅ ካገኘን በኋላ ሁሉ ይከተላል የሚለው ሁሉ ሀብቱንም እንትኑም ተብሎ ይዘረዘራል። እሱም ልክ አስቀድሜ እንዳልኩ ከኮንቴክስት ነው የሚወጣው። ምክንያቱ ምን እንበላለን፣ ምን እንለብሳለን፣ ምን እንጠጣለን ብላችሁ አትጨነቁ ነው ያለ ኢየሱስ። ስለ መብላት፣ ስለ መጠጣትና ስለ መጨነቅ፣ ስለ መልበስ ነው። እና ጳውሎስም የሚያነሳው አንደኛ ጢሞቴዎስ ምን በላውና ምን ጠጣው ምን ለብሰውን ካለን ይበቃናል ይላል። እና መጽሐፍ ቅዱስ ሀብት ብሎ የሚያስቀምጠው ልክ አለው ማለት ነው። አሁን ለምሳሌ ሳውዲ አረቢያ ሄደ ሳውዲ አረቢያ ያለው ሀብታም እና ኢትዮጵያ ውስጥ ያለው ሀብታም ብናለካካቸው ሳውዲ አረቢያ ያለው ሀብታም ኢትዮጵያ ያለው ሀብታም ለሳውዲ አረቢያ ያለው ሀብታም ድሃ ነው። እና ከየትኛው አንግል ነው ሀብትን እየመዘን ነው ያለ ነው የሚለው ሌላ ጥያቄ ነው። ምክንያቱ አዲስ ኪዳን የሚያስተምረን ምን በላው ምን ጠጣው ምን ለብሰው ካለልን በቂ እንደሆነ ነው የሚያወራው ጳውሎስ። ኮንተንትመንት ምክንያቱ እግዚአብሔር መምሰል ይበቃኛል ከማለት ጋራ ትልቅ መንፈሳዊ ሀብት አድርጎ ነው ሐዋርያው ቅዱስ ጳውሎስ የሚያስቀምጠውና ኢየሱስም ያለው እሱን ነው። የምትበሉት የምትጠጡት አትጨነቁ፣ የሰማይ አባታችሁ ይህንን እንደሚያስፈልጋችሁ ያውቃል የሚለው ሌላ ትርጉም ይሰጠዋል። ሌላ ትርጉም ሲሰጠው ከዛ አሁን የእግዚአብሔር መንግስት አግኝቻለሁ የቀረውን ፎቁ ነው ወደሚል ሌላ ሀሳብ ይኬዳል ማለት ነው። ይሄም ችግር ነው። ሌላ አሁን ቅድም ቤቲ ነው ማነው ስናገር እንደጠቀሰው እምነት ደረጃዎች አሉ የሚል ትምህርት አለ። አሁን ለምሳሌ ሰው ታሞ ማይፈወስበት እምነት አለ፣ ታሞ የሚፈወስበት እምነት አለ። ከዛ በኋላ ከፍ ያለው ግን ማይታመምበት እምነት ደግሞ አለ ብሎ ያስቀምጡትና ከዛ ያዕቆብ መጽሐፍ ላይ ያለ አንድ በመካከላቸው የታመመ ቢኖር የሚለው ዝቅተኛ እምነት ካለው ሰው አንጻር ነው የሚፈታው ማለት ነው። እና ብዙ ሰዎች ይሸማቃቃሉ። አሁን ለምሳሌ ታምም ያለው ለማለት ይሸማቃቃሉ። ምክንያቱ ታምም ያለው ካለ በሌላ አባባል ምን እያለ ነው? በጣም ዝቅተኛ የሆነ እምነት አለኝ እያለ ስለሆነ ሰውም እንደዛ ስለማይፈልግ ታሞ ምን ይላል? እኔ በክርስቶስ ተፈውሻለሁ ይላል። ታሞ እያለ ማለት ነው ሊትራል ሲክነስ ያለው። እና መጽሐፍ ቅዱስ ግን እንደዛ አይደለም የሚያስተምረው። ምክንያቱ ታማችሁም ተፈውሻለሁ በሉ ስለሚባሉ ለምን የእግዚአብሔር ቃል በቁስሉ ስብራት ተፈውሰናል ስለሚል አሁን ጥቅሱ ይወጣና አውት ኦፍ ኮንቴክስት ኤጌን ማለት ነው። መጽሐፉ ግን የሚነግረን ከታመምን ፈውስ እንደሚያስፈልገው ነው የሚነግረን እና የቤተክርስቲያን ሽማግሌዎች መጥራት እንዳለብን ከዛ እነሱ እጅ የጫኑ እንደሚጸልዩልንና የእምነት ጸሎት ፈውስን እንደምታደርግ እግዚአብሔር እንደሚያስነሳው ይናገራል። ግን ይሄንን ቃል ላለመቀበል ይሄ የእምነት ችግር እንደሆነ ነው የሚቀመጠውና ብዙ ሰው በዚህ ሎው ፌዝ ስቲም ኢንፌሪዮሪቲ እየተጠቃ ነው ቤተክርስቲያን ሄደው። ለዛ ነው አንዳንድ ሰዎች እንደ ትልቅ ነገር የሚቆጠሩ በቃ እነዚህ ሰዎች ቃል ካወጡ እኔ ጋር ካለው እምነት የነሱ እምነት ይልቃል ተብሎ ስለሚታመን ነው የእግዚአብሔር ሰው ቃል አውጣብኝ ቃል ሳወጣ ተቀበሉት እንደ ጎልኪፐር እንደ በረኛ ምናምን የሚለው ሰዎቹ እዛ ሌቨል ኦፍ ፌዝ እንዳሉ ተደርጎ ስለሚሰበኩና እንደዛ ስለሚታመን ነውና ሰዎቹ ወደ እግዚአብሔር ቃል ልክ ሁለተኛ ጢሞቴዎስ ላይ መጽሐፉ እንደሚነግረው የእግዚአብሔር ቃል በትክክል የሚያካፍል ይለዋል ወይም ደግሞ ዲቫይዲንግ the word of truth rightly ይለዋል እና እንደሚያስረዳ የሚያሳፍር የሌለው አገልጋይ ይለዋል ማለት ነው። እና እንደዚህ ካልሆንን ግን ወይም ደግሞ እኛ እንደ እግዚአብሔር ሰዎች ራሳችን የሚነገረው ያለው ቃል ከአውዱ የጠበቀ ነው ብለን መመርመር ካልቻልን እንደዚህ አይነት ሰለባ እንሆናለን። በአራተኛ ማስነሳው ምንድነው? እግዚአብሔር በእኛ ውስጥ ስላለ በቃ እኛ ስንናገር ልክ እግዚአብሔር እንደሚናገር ነው። ምክንያቱም partaker of his divine nature የሚለው በቃ እግዚአብሔር ነው ውስጣችን ሆኖ የሚናገረው እና የሆነ ነገር ሳይሆን ሁሉም ነገሩ ነው ውስጣችን ያለው ሁሉም ነገሩ ነው በቃ እኛ ላይ ያለው በቃ ልክ እኛ እግዚአብሔር እንደሆነ አይነት ማለት ነው። ሶ ፓርቴክ የሚለው ራሱ ቀደም አልቀበልም ሲል ነበር እንትና ምክንያቱ የተወሰነ ተካፍዬ የተወሰነ አልተካፈልኩም። ቃሉ ግን ፓርቴክ ነው። ፓርት ማለት የተከፈለ ማለት ነው። ቴክ ማለት መውሰድ ማለት ነው እና የእግዚአብሔር ያካፈለን ባህሪ አለ፣ ያላካፈለን ባህሪ አለ።
እና ያካፈለን ባህሪ ፍቅር፣ ይሄ ታማኝነት፣ ፍቅር፣ ይበቃኛል ማለትን ምናምን እነዚህ የመንፈስ ፍሬ ብሎ ገላትያ ላይ የሚያስቀምጥ ይሄ እሱ ያካፈለን። ያላካፈለን ግን አለ ማለት ነው። ለዛ ነው እሱ ጋር ጥግተኛ የምንሆነው እኛ። ሰው የእግዚአብሔር ጥግተኛ ነው እንጂ በራሱ እንትን አይደለም። በቃ በራሱ እንትን የሚያደርግ ምናምን አይደለም። ግን እንደዛ ተብሎ ስለሚሰበክ ብዙ ሰዎች ሰለባ የሚሆኑ በዚህ ምክንያት ነው ብዬ ነው ማምነው። ሙሌ ካንዛዛሁት እንግዲህ ራሳችሁ ጥግግን አድርጋችሁ ስሙት። እግዚአብሔር ያክብርልኝ። ተባረኩ። ምነው ዝም አላችሁ? ቢኒ ለካ ጎበዝ አማርኛ ተናጋሪ ነህ። ቢኒዬ ጸጋ ይበዛል ወንድማችን። ሙልዬ አለህ? ይሰማል? መጥቻለሁ አሁን። አዎ ትክክል ትክክል። ቀጥላለሽ። ያው እድል እስከሚሰጠን ብዬ ነው ዝም ያልኩት እንጂ እኔን ወረድ አድርገኝና ትክክልን ከፍ አድርገው። እኔ ዝቅ ብሎኝ እኮ ነው ትክክል ወደ ላይ ላደረገው። እስኪ ሞዴሬተሮች አድርጉ። ለእኔም ቢያለኝ እኔ ዝቅ ልል እሱ ከፍ ሊል ይገባል። ኧረ በጌታ በኢየሱስ ለወርድ ራሴ ለወርድ ሆነ። ምን ሆነ? ለቀልድ እንደተናገረው ቁጥር ቆርጣችሁ ደግሞ እንዴት ላለ ወንድማችን ጆሽ ዳዲ ብዬ ላስሾምህ ብዬ እኮ ነው ላስቀባህ ብዬ። አዎ ምንድን ነው የወርድ ኦፍ ፌዝ ቲቺንግ መሰረታዊያን የሆኑ ነገሮች አሉት። በእርግጥ የምንለይበት አንደኛ አሁን ለሰዎች ለሚሰሙን ሰዎች ምንድን ነው እንዴት እንለይ ታዲያ በምን እንወቃቸው የሚል ነው ለብዙ ሰዎች የሚነሳው ጥያቄ ነው። ኦብቪየስሊ ያ መታወቅ አለበት። ወርድ ኦፍ ፌዝ እንደሆኑ በወርድ ኦፍ ፌዝ ቪክቲም ራሱ የሆኑ ሰዎች የሚለዩበትን መንገድ የሚያውቁበት መንገድ ካልተፈጠረ አንደኛ የወርድ ኦፍ ፌዝ አስተማሪዎቹ ወይንም ሰባኪዎቹ አዲስ ልክ እንደ ጆሆቫ ዊትነስ ወይንም እንደ ኦንሊ ጂሰስ ተነጥለው ወጥተው እምነት ምናምን የሚል የመክፈት እንደዚህ የራሳቸው እምነት የማድረግ ነገር እቅድ የላቸው። ቀደም አርቢ እንዳለው በቃ ጥገኛ ናቸው። ከዚህ የተነሳ አስቸጋሪ ነው የሚሆነው። ለዛ ነው ክርስቲያኑ ካልነቃ ምንድን ነው የሚያደርጓችሁ? ክርስቲያን አይደለህም፣ በጌታ አይደለህም፣ ከአንተ ወገን አይደለሁም ምናምን አይሉ። አያቸውን ሌሎች እምነቶች መጥተው እንደዛ ነው በቀጥታ የሚሉ ማለት በቃ ፕሮቴስታንቲዝምን አልቀበልም ወይ እንትንን አልቀበልም ምናምን ስለሚሉ ወደ አይደንቲፋይ ታደርጓቸዋላችሁ። ወርድ ኦፍ ፌዞች እንደዛ ነው። ወርድ ኦፍ ፌዞች የሚያስቡት አብረው ሆነው ከአንተ ጋር ሆነው አንተ ግን በትክክል ስላልገባ ያልገባ የመንፈሳዊ ደረጃ ስላለ ያልገባ መንፈሳዊነት ስላለ አሁን እየኖርኩ ያለው ኑሮ ከዛ የተነሳ እንደሆነ የነገሩ ነው። ከክርስቶስ ትምህርትና ከእውነተኛው የክርስትና አስተምሮት የሚነጥሉ። ስለዚህ ምንም ዘይዶን ኬር አሁን ከእናንተ ከኛ ጋር ናቸው የምትላቸው አሁን ነው የሚሉ እንደተሳሳትን እኛ መዳን እንዳለብን ምናምን እየነገሩ አይመጡ። አዎ አንድ ነን የሚሉ ነገር ግን አንተ እንዳልደረስክ እንዳልበራልህ ወደ አዲስ የሆነ ብርሃን እንዳልደረስክ ወደ አዲስ እውቀት እንዳልመጣ ስለሚናገሩ በአዲስ የትምህርት በአዲስ ልዩ መገለጥ ውስጥ እንዳሉ ራሳቸውን እያሰቡ በሄዱበት ቦታ ያንን ያስተምራሉ፣ ያንን ያደርጋሉ። የሚነቃ ሰው ያወቀ ሰው ይከለክላቸዋል፣ መድረክ ይነሳቸዋል። አሁን አብያተ ክርስቲያናት እያደረጉት እንዳሉት ማለት ነው። አንሰጥም ለእነዚህ ሰዎች መድረኮቻችንን አናጋራም እንዳሉት። ስለዚህ ድናሃል አልዳንክም የሚል ነገር ጉዳያቸው አይደለም። ጉዳያቸው ምንድነው? አንተን ቀስ እያሉ ወይም አንድን ሰው እያንሸራተቱ ወደሚፈልጉት ትምህርት መውሰድ ነው። 20 ዓመት 30 ዓመት በወንጌል አስተምሮት ላይ የቆየን ሰው እነሱ ጋር ስትሄዱ እንደ አዲስ ፋውንዴሽናል ምናምን የሚል ትምህርት ያስተምሯቸዋል። በዛ ትምህርት መሰረታዊ ከሆነ የክርስትና አስተምሮት እየለቀቃችሁ ትመጣላችሁ ማለት ነው። ከዚህ የተነሳ በጣም ሰፊ በሆነ ሁኔታ ተንሰራፍተው ይገኛሉ። ለምሳሌ አንዱን ሀሳብ ልንገራችሁ። አንደኛው በወርድ ኦፍ ፌዝ አስተምሮት ውስጥ ያለ ከልቲክ የሆነውን ልምምድ ልንገራችሁ።
ያው ብዙ አለ። አንዱ በጣም የሚታወቀው ይሄ እምነት ላይ በተመለከተ ስፒሪቹዋል ሎ የሚባል ነገር አለ፣ በዓለምም ማለት ነው፣ በሌሎች እምነቶች፣ በሂንዱይዝም፣ በዚህ በኢስተርን ፊሎዞፊ ምናምን በጠቅላላ ይሄ የሂንዱይዝም ምናምን የሚባሉት በጠቅላላ ውስጥ ያለ አንድ አስተምህሮት ቲንኪንግ አለ። እሱን ወደ ቤተክርስቲያን ቀጥተው አስገብተውታል፣ ወይም ወደዚህ ወደ መጽሐፍ ቅዱስ አስተምህሮት። ለምሳሌ ፊዚክስ ላይ በዓለም ህግ፣ ዓለም በህግ ነው የምትመራው ማለት ናቹራል ሎ የሚባል ስላለ ማለት ነው። ለምሳሌ ሳይንስ የምንለው መኪናው ብትሉ፣ አውሮፕላኑ ብትሉ፣ መንገዱ ምኑ ምኑ የሚሰራው ምን ትራቭል ከፊዚክስ ጋር ነው። ህግ አለ። ያ ፕሪንሲፕል ከተጠበቀ ፕሌን ይበራል። በቃ ያ ፕሪንሲፕል ከተጠበቀ፣ ህጉ ከተጠበቀ መኪና ይነዳል። ሳይንስ በዚህ ፕሪንሲፕል ያምናል። ዓለም በዚህ ታምናለች፣ በናቹራል ሎ ታምናለች። እግዚአብሔርም ይሄንን ሰርቶታል ብለን እኛም እናምናለን። ሰው የትክክል ነው ወይስ የኔ ነው የማይሰማው? ልክ ነህ፣ የትክክል ነው። ጋርም አይሰማም። እኔ እኮ ጸጥ ሲል ኔትወርክ የጀመረው እያልኩኝ ናግባ ወዴት ሄድክ? ኔትወርክ አይ ቲንክ ኔትወርክ እቲ ታች ያለሽ አፉ በይኝ። እሺ ቅድም ለተናገርኩት የምር እንዳትወስጂ ትንሽ ለጮታ ብዬ ነው የተናገርኩት። ከፍ በል ያልኩት እሺ እህት ብያቸዋለሁ። ሪከርደሮችም ካሉ እዛው አብረው የኔን ቃል ሪከርድ እንዲያደርጉት ተናግሬያለሁና በእርግጥ ያው የመቁረጥ እንትን አላቸው። ያ ለማንኛውም በጣም አደገኛ አስተምሮ ነው። ቅድም አሁን ትክክል ያው ራሱ መጥቶ ይቀጥለዋል። ከኔ ወገን አይደለም የሚል እሱ ራሱን ገልጦ ነው የሚመጣው። ባይዚ ወይ ሐሰተኞች ብዙ ጊዜ በፈረስ ሴንቸሪም የነበሩ እየመጡ ክርስቲያኖችን እንደናንተ ነን እናንተ አልዳናችሁም አይሏቸውም። እንደናንተ ነን ግን ይሄ ይጎላችኋል፣ ይሄ አድርጉ። ለምሳሌ ገላትያ ላይ፣ ቆላሲያስ ላይ ሂደው ያደረጉትን ነገር፣ ቆሮንቶስ ላይ ሂደው ያደረጉትን ነገር ምንድነው ቢባል ኦልሬዲ ኢየሱስ በቂ እንዳልሆነ ማሳየት ነበረ። ሌላ ነገር እየጨመሩ ሌላ ፍልስፍና መጨመር ነበረ። አትያዝ፣ አትቅመስ፣ አትንካ ምናምን የሚሉ ነገሮች እነዚህ ጨምሩ እንጂ ትክክል ናችሁ ነው የሚሉት እና ትክክል አይደላችሁም በማለት አይጀምሩም። ብዙ ጊዜ የኑፋቄ ትልቁ ችግር ልክ አይደላችሁም አይልም፣ ልክ ነው ብሎ ነው የሚጀምረው ማለት ነው። ልክ ናችሁ እናንተ ልክ አይደላችሁም ሳይሆን እናንተም ልክ ናችሁ እኛም ልክ ነን ነው። ስለዚህ ግን ትንሽ ቆይተው ትንሽ ደግሞ ወደኛ ብትመጡ ሞር የበለጠ ልክ ትሆናላችሁ ይላሉ ማለት ነው። እንደዚህ አይነት እምነት ሰው ያለው ካለ መግባት ይችላል፣ ልናወራ እንችላለን። እና ስለዚህ ትልቁ ነገራቸው ለምሳሌ በመጀመሪያው ሴንቸሪ የነበረውን ከዛም ቀጥሎ የነበረውን የክርስትናን ታሪክ ስናጠና ክርስቶስን ኦልሬዲ ሲሰበክ ምንድነው የሚሉት? እሱ ደግሞ ሌላ አምላክ ነው አምጡት ይላሉ። ከዛ ግን የኛንም ተቀበሉ ይሉና የሚያደርጉት በቃ ይሄ ምንድነው የሚባለው አምልኮን በጋራ አርገህ ማህበር ማለት ነው። አማልክትን ሰብሰብ አርገህ በጋራ አርገህ ማምለክ ማለት ነው። የኛም ተቀበሉ የናንተም እንቀበላለን ችግር የለውም አይነት ነገር ያደርጋሉ ማለት ነው። ስለዚህ እሱ ትክክል አይደለም ነው እኛ እያልን ያለ ነው፣ ትክክል አይደለም። ስለዚህ ኑፋቄ በባህሪው ለይቶ አይደለም የሚመጣው፣ አሽወልከው ነው ያስገባሉ የሚለው ጳውሎስም ራሱ ማለት ነው። ስለዚህ መጽሐፍ ቅዱሳችን በግልጽ የሚነግረን ነገር ምንድነው ከተባለ በግልጽ የሚነግረን ነገር እንደዚሁ አይነት ነገር ነው። አሁን ሰይጣን በራሱ ባይዘው ችግር የለበትም። ለምሳሌ የሆነ ጊዜ አንተ ጋር ልምጣና የሆነ ጊዜ እግዚአብሔር ጋር ልምጣ ብትለው እምቢ አይልም ባይዘው ሰይጣን እንደዛ አይልም። እግዚአብሔር ነው የማይፈልገው። እግዚአብሔር አንዳንዴ ሰይጣን ጋር አንዳንዴ እኔ ጋራ የሚል ነገር አይቀበልም። እግዚአብሔር 100% እሱ ጋራ ካልሆንክ ሌላ ቦታ ከሆንክ የሆነ ጊዜ ሌላ ነገር የምታመልክ ሌላ ነገር የምትከተል የሆነ ጊዜ ደግሞ እንትን የምትል ከሆንክ አይቀበልም። ሰይጣን ግን ችግር የለውም። እንዲሁ
1% ለሱ ሰጥተው 99% ለእግዚአብሔር ብትሰጥ ለምን 1% ሰጠኝ ለኔ አነሰኝ አይልም። ምክንያቱም እግዚአብሔር ያቺ 1% ለሱ መስጠት እንዳወቀ ሙሉ በሙሉ ይጥልህና 100% የሱ ነው የምትሆነው። ስለዚህ 100% የሱ እንደምትሆን ስለሚያውቅ ለምን 1% ሰጠኝ አይልም ሰይጣን። ብቻ 1% ካንተ ይፈልጋል። 1% ካንተ ይፈልጋል። 1% ከሰጠው በኋላ ከ1% ለሱ ከሰጠህ በኋላ እግዚአብሔር ለሱ 1% መስጠትን 99% ለሱ መስጠትን ሲያቅ በቃ ይበቃኛል አይልም እግዚአብሔር ሙሉ ልብህን ነው የሚፈልገው፣ ሙሉ ትምህርትን፣ ሙሉ ማንነት ነው የሚፈልገው እግዚአብሔር ማለት ነው። ስለዚህ ያውቃሉ እነሱ ማለት ነው። ስለዚህ ትንሽዬ ብቻ መነካካት እንድንሞክር፣ ትንሽዬ ራሳችን እንደ ትንሽ እግዚአብሔር እንድናረግ እንጂ ልክ ናችሁ እችን ብታረጉ ደግሞ ይሉናል ማለት ነው። በቃ በእምነት ሁሉ እንፈጥራለን እንሰራለን ብትሉ ልክ እኮ ናችሁ። እናንተ እኮ ሲኦል አትሄዱም እኮ እናንተ እኮ ክርስቲያን ናችሁ ይልህና ከዛ ግን መልሶ ምን ይልሃል? በቃ መፍጠር ደግሞ ትችላለህ። አምላክ እኮ ነህ አንተ ማዘዝ ትችላለህ። እንግዲህ ባለፈው ለማሳየት ሞክሬያለሁ። ኬኔት ሃጌን የወንድሙን ድህነት ክሌም አድርጎ እየጸለየ ነበረ። ከዛ በፊት እየጾመ እየጸለየ እና ጌታ ለምን ትጸልያለህ ትጾማለህ? ዱ ሳምቲንግ አለኝ አለ። አንድ ነገር አድርጋለህ። ከዛ የወንድሙን ድህነት ክሌም አደረገ ማለት ነው። እና የሰይጣን ኃይል ሰበርኩት ወንድሜ ድኗል አለ። በ10 ቀን ውስጥ ዳነ ይላል ማለት ነው። ስለዚህ ወንድሙን በቃ እንዴ ድኛለሁ ብሎ በቃ ክሌም አደረገ፣ በቃ ዳነ ማለት ነው። እና ይህንን ነገር ነው ትልቅ እንትን ነው። ይህንን ተቀበሉ ይሏል። ያንን ከተቀበልክ ምን አገባቸው እነሱ። እና ያ ነው ብለስድ ምንድን ነው? የት ነህ? አስገባኝ አልከኝ። ከየት ነህ? ከየት ነህ አንተ? ሰላም ለእናንተ ይሁን። ሴት ነኝ። ሴት ነሽ? አይገልጽም እንግዲህ ጾታ አይገልጽም። የተባረከ ነው ወንድም ሴትም። እሺ ከየት ቤተ እምነት ነሽ? እኔ ዳግም የተወለደች ክርስቶስ ኢየሱስን የምትከተል ነኝ። ዳግም የተወለደች ክርስቶስ ኢየሱስ። አሁን የምናወራውን የፌዝ ወርዶ ፌዝ እሱን ትክክል ነው ብለሽ ትቀበያለሽ? እኔ ዛሬ ነው ያየኋችሁ፣ ግን ትንሽዬ አንዳንድ ነገር ስትናገሩ ጥያቄ ስለሆነብኝ ነው እንደዚህ የገባሁት። እሺ ምንድነው ጥያቄ የሆነብሽ? ንገሪኝ፣ ችግር የለም። አዎ ለምሳሌ ፕሮስፐሪቲ ወንጌል ጠቅሳችሁ ነበር። እንደገና ደግሞ ክሌም ማድረግ ወይ ደግሞ ዲክሌር ማድረግም ጠቅሳችኋል። እና የእግዚአብሔር ቃል በኢዮብ 22:29 ላይ ይመስለኛል ባልሳሳት፣ ከተሳሳትኩ እንግዲህ ምንድን ነው የሚለው? ነገርን ትመክራለህ እሱም ይከናወንልሃል፣ ብርሃንም በመንገድ ይበራል ያለም ነገርን መምከር ወይ ደግሞ ዲክሌር ማድረግ እኮ you declare a thing it will be established ነው የሚለው። እና ቃሉ አይደለም ወይ የሚነግረን እንድናውጅ እንድንናገር አይነግረንም ወይ? እንደገና ደግሞ ጌታ ኢየሱስ ክርስቶስ ስለኛ ድሃ ሆነ እኛ ባለጠጎች እንድንሆን አይልም? ኦኬ ቀጥይ ሐሳብሽን። ስለዚህ ሌላው ደግሞ አሁን ለምሳሌ ጆን 10:10 ላይ ነው ያው ሌባ ሊሰርቅ ሊገድል ሊያጠፋ እንደመጣና ጌታ ኢየሱስ ግን አቦንዳንት ላይፍ ሊሰጠን እንደመጣ አቦንዳንት የሆነ ነገር ላይፋችን አቦንዳንት ነው። ጤና ሲሆን አቦንዳንት ነው። በረከት ቢሆን በቃ አቦንዳንት የሆነ ነገር በጌታ እንዳለ እና ሌሎችም ቨርሶች ልሰጥ ይችላሉ። እና ለምንድን ነው ፕሮስፐሪቲ ወንጌል የሌለው? በድህነት ነው ወይ? ክርስቲያን ድሃ መሆን አለበት ወይስ እንዴት ነው? ስላልገባኝ ነው። እኔም ግራ ግብታ ላይ ስትናገሩና እስኪ ቆይ እኔ ማውቃቸው ቨርሶች ስላለ እግዚአብሔር ቃላት ከዛ እንድንነጋገር። ቨርስ በጣም ቆንጆ ነው። በጣም ጥሩ። አሁን እንግዲህ እሱን እየገባን እያንዳንዱን ቨርስ እናያለን። አክቹሊ ቨርስ በብቻውን ነጥሎ መውሰድ ነው እኮ አሁን ትልቁ ችግር የሆነው። የተናገረበት አውድ ይሄ ጸሐፊው የአውተርስ ኢንቴንሽን ኦሪጂናል ኦዲየንሶቹ እንዴት ተረዱት የሚለውን ነገር እሱን ያለማየት ነው ትልቁ ችግር ብዬ የምለው። ለእንደዚህ አይነት እምነት ያጋለጠ አሁን ስለ አንቺ አይደለም እያወራ ያለው አይደል? ላቋርጥህና እኔን ጠይቀሃል። እናንተ ማን ናችሁ? እናንተ ኦርቶዶክስ ናችሁ? ካቶሊክ ምንድን ናችሁ እናንተ? ኦኬ እሺ እነግርሻለሁ። እኛ ወንጌል አማኞች ነን። አሁን አንቺ አንድ ጥቅስ ብቻ ትሰጭኛለሽ ስለ ቁሳዊ በረከት መጽሐፍ ቅዱስ ትባረካላችሁ በቁሳዊ በቃ ማንም ክርስቲያን የሆነ ሁሉ ድሃ አይሆንም የሚል
አንድ ጥቅስ ብቻ ስጭኝ። እንግዲህ ያው ጌታ ኢየሱስ ክርስቶስ አብርሃምን ለምሳሌ ጠራውና ና ውጣ ወደማሳየ ቦታ ብሎት ከጠራው በኋላ የእግዚአብሔር ቃል ሲናገር በ25:35 ባልሳሳት ምንድን ነው ያለው? እግዚአብሔር አብርሃምን በከብት በብር በወርቅ እጅግ አብዝቶ ባረከው። ከዛም ባሪያዬ ምንድን ነው የሚለው? ጌታዬን ባረከው የሚል አለ። አሁን እኮ ሙሉ በሙሉ መያዝ አለብኝ፣ ኮምፒውተር ጋር መቀመጥ አለብኝና እንደባረከው ይናገራል። ጌታ ባረከው ይናገራል። ጥሩ፣ በጣም ጥሩ ላሽ። አሁን እኛ አሁን አንደኛ ኢያሱን ደግሞ ልንገርሽ ስሚኛል። ችግር የለውም። ቆይ ጥቅስ ትሰጭኛለሽ። እኔ አሁን አንደኛ በሁለቱ ኪዳን መካከል ያለውን ፕሪንሲፕል መርሁንና የሚመጣውን ነገር አሁን በብሉይ ኪዳን ላይ የዘላለም ሕይወትን በተመለከተ አንድ ቃል ትሰጭኛለሽ። ይሄን አርጉና የዘላለም ሕይወት ታገኛላችሁ የሚል ትሰጭኛለሽ። አንድ ጥቅስ የዘላለም ሕይወት እንድታገኙ ይሄን አርጉ የሚል ነገር አንድ ጥቅስ ትሰጭኛለሽ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እንድያ ልጁን እናሳልፍ። ብሉይ ኪዳን ነው ያልኩሽ። ብሉይ ኪዳን አሁን ብሉይ ኪዳን ስለ ዘላለም ሕይወት የዘላለም ሕይወት ክርስቶስ ነው እኮ። ብሉይ ኪዳን አለ ወይ ነው እየጠየቅኩሽ ያለው። ስለ ብሉይ ኪዳን የጠየቅኩሽ እኔ ብሉይ ኪዳን አላነበብኩም። እንግዲህ ሰው በደረሰበት ነው የሚመላለሰው። እኔ አላነበብኩም። ስለዚህ ስለ ኤቨርላስቲንግ ላይፍ በጌታ በኢየሱስ ክርስቶስ ነው። እሺ ልነግርሽ ነው። አሁን በብሉይ ኪዳን ምድራዊ በረከትን በተመለከተ ሕጉን በመታዘዝ የሚገኝ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ እንዲባረኩ፣ ሕጉን እንዲጠብቁ፣ አስራታቸውን እንዲሰጡ፣ በሕጉ እንዲሄዱ ከዛ እግዚአብሔር እንደሚባርካቸው ነግሯቸዋል። ማሰሯቸውን፣ በዋቃቸውን፣ ማድጋቸውን፣ ምናምን እርሻቸውን፣ ሰብላቸውን ሁሉ እንደሚባርክ እግዚአብሔር ነግሯቸዋል። እነሱ ደግሞ ሕግን እንዲጠብቁ በሕጉ እንዲታዘዙ መጽሐፍ ቅዱስ ይነግራቸዋል። ስለዚህ ይሄንን አርጉ። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል። አይዋ። ስለዚህ ግልጽ በሆነ መንገድ እግዚአብሔር በብሉይ ኪዳን ሰዎቹ ሕጉን እንዲታዘዙት በመታዘዛቸው ምክንያት ሕጉን እሱንም ክሌም በማድረግ አይደለም። በቃ ሀብታም ነኝ ምናምን ይዤዋለሁ ወርሻለሁ። አሁን አንቺን አክቹዋሊ ሶሪ አንቺ እንዳልሽው አይደለም። ወርድ ኦፍ ፌዝ ስለ አንቺ ገና በደንብ ልናወራ ስለሆነ ወርድ ኦፍ ፌዝ እንደሚናገሩት ዲክሌር አደረግኩኝ አወጅኩኝ ምናምን ብለው አይደለም ሀብታም የሚሆኑት። ሕጉን ታዘው ነው በብሉይ ኪዳን ራሱ ማለት ነው። ስለዚህ በሕጉ መታዘዝ በረከት አለ። አዲስ ኪዳን ቁሳዊ በረከት ይሄንን በማድረጋችሁ ምክንያት ትባረካላችሁ ወይም ደግሞ በጌታ በማመናችሁ ምክንያት ትባረካላችሁ የሚል ስለ ቁሳዊ በረከትን በተመለከተ የተናገረበት አንድ ክፍል ትሰጭኛለሽ ወይ? ጥቅስ እሱን ነው። በአዲስ ኪዳን ላይ አዲስ ኪዳን ላይ አሁን እንግዲህ የማስታውሳቸው የሉም፣ ግን አሁን ለምሳሌ 10:10 ዮሐንስ ላይ አቦንዳንት ላይፍ የሚለው ምንድነው? አቦንዳንት ላይፍ 10:10 አሁን አንቺ ስለ ቁሳዊ ነው ብለሽ የምትረጂው አይደለም። አቦንዳንት ላይፍ ሲል ቁሳዊ ህይወት ነው ብለሽ የምትረጂው ኖ ቁሳዊ ብቻ አይደለም፣ ግን ላይፍ አሁን ሌባው ሊሰርቅ ሊገድል ወንድሜ ሌባው ሊሰርቅ ሊገድል ሊያጠፋ እንደመጣ ግን ጌታ ኢየሱስ ክርስቶስ አቦንዳንት ላይፍ ሰጣችሁን የመጣሁት አለ። ምንድነው አቦንዳንት ላይፍ? የተጠየቅሽውን መልሽልኝ። የተትረፈ ጆናስ 10:10 ምንድነው የጠየቁሽ እንዴ? ፕሮስፐሪቲ ምንድነው የጠየቁሽ? መጀመሪያ ፕሮስፐሪቲ ቨርስ በኒው ቴስታመንት ነው ያልከኝ። አይዋ እኮ እሱን እስኪ ብልጽግና በጌታ በማመናችሁ ሀብታም ትሆናላችሁ የሚለው ጥቅስ ዮሐንስ 10:10 ነው ያልሽኝ። እሱን የሚደግፍልሽ ጥቅስ እኔ ያልኩትኝ አሁን በጌታ በማመናችሁ ሳይሆን ህይወት በአማርኛው ምን እንደሚል አላውቅም። በእንግሊዘኛው አቦንዳንት ላይፍ ለሆናችሁ ልሰጣችሁ መጥቻለሁ ነው የሚለው። አሁን አቦንዳንት ሲል ጤና የሚጎድል የለም። አሁን ለምሳሌ በመዝሙረ ዳዊት 23 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል። ምንም አላጣም። ጌታ እረኛ ከሆነ ምንም ነገር አላጣም። ጤናም አላጣም። የጠየቁሽን ጥያቄ አልሰማሽኝም። አየሽ፣ አሁን ትልቁ ችግሩ ምንድነው? ካለመሰማማት የሚመጣ መልስ ነው። መልስ ለመመለስ ጥያቄ መስማት ነው ያልከኝ እኮ። አዲስ ኪዳን አንድ ጥቅስ ስጭኝና እሱን ጥቅሱን እንየው። በክርስቶስን በማመናችሁ ባለጠጋ ትሆናላችሁ ድሃ ትሆኑም የሚል አንድ ጥቅስ ስጭኝ እያልኩሽ ነው። እሺ፣ ክርስቶስ ኢየሱስ ስለኛ ድሃ ሆኖኛ ባለጠጎች ሆነን የሚል የለም።
አምጪው ጥቅሱን ንገሪ። አሁንማ ከዚህ መውጣት አለብኝ ማለት ነው። ከፈለኩት የት እንዳለ አታውቂም ማለት ሁሉንም አላስታውሰውም። አሁን እንዴ በሜሞሪ ሁሉንም ቁጥር አስታውሳለሁ እንዴ? ቃሉን አስታውሳለሁ። ቃሉ ግን ጌታ ኢየሱስ ክርስቶስ ስለኛ ድሃ ሆኖ እኛ ባለጠጎች እንሆን ዘንድ እሱ ድሃ ሆነ የሚል እንዳለ አውቃለሁ። እሺ ሌላ ደግሞ በማቴዎስ ወንጌል 6:33ም አስቀድመን እኛ መንግስቱንና ጽድቁን መፈለግ እንዳለብንና የቀረው ሁሉ የሚከተለን እንደሆነ ለምሳሌ የቀረው ምንድነው? መብል ይሁን መጠጥ ይሁን ልብስ ይሁን ሁሉ ነገር የሚያስፈልገን ነገር ተከታይ ነው፣ የሚመጣ ነገር ነው እንደሆነ ይሄም እዛ ጋር ቆንጆ ነው። እሱ ተከታይ ነው የሚለውን ነገር ይኸውልሽ፣ አሁን ምን እያልኩሽ መሰለሽ? ተከታይ ነው እሱ ተከታይ አይደለም። እኛ እግዚአብሔር አያበላም፣ አያጠጣም፣ አይመግብም አንልም። እኛ እግዚአብሔር አምላካችን ለኛም ለሌላው ለማያምን ሰውም ይመግባል። አለቀ። እሱ ነው እኛ የምናምነው። መጽሐፍ ቅዱስ ሲናገር በጻድቁም በኃጥኡም ላይ ዝናብ ያዘንባል፣ ፀሐይ ያወጣል። አለቀ። ስለዚህ እኛ እያልንሽ ያለነው ለከድጃም ለሙስጦፋ የሚመግበው እግዚአብሔር ነው። ለእንስሳም ለወፍም ለምንም የሚመግበው እግዚአብሔር ነው። እኛ ሙስጦፋን አላህ ይመግበዋል ብለን አናምንም። አላህ የሚባል አካልም እንዳለ አናውቅም፣ አናምንም እሱን። ስለዚህ ሙስጦፋንም ቢሆን የሚመግበው እግዚአብሔር ነው። ስለዚህ ግልጽ በሆነ መንገድ እኛ እየተናገርን ያለነው ነገር እግዚአብሔር እኔ ክርስቲያኑ ላይ እርሻ ላይ ዝናብ አዝንቦ ፀሐይ አውጥቶ ገብረ ኪዳን ገብረ ማርያም አጠገቤ ቢኖር እሱ ላይ ዝናብ አያዘንብም አልልም። ስለዚህ እግዚአብሔር መጋቢ ነው አይመግብም አንልም። እግዚአብሔር ይሰጣል አይሰጥም አይልም አንልም። እግዚአብሔር ያለብሳል። ግን እኛ ሰው ስላመነ ወይም ደግሞ ክርስቶስ ስላመነ ባለጠጋ ይሆናል ድሃ አይሆንም የሚል ትምህርት ነው አምጪ ያልኩሽ። ሲቀጥል ደግሞ የምጠይቅሽ የጌታን ስላመነ በጌታ ስለሆነ ሀብታም ይሆናል የሚል ትምህርት የለም ነው የምልሽ። የሚባርከው ጌታ እኮ ይባርካል። ለምሳሌ ፊልጶስ ላይ ምንድነው ስንት ላይ ቁጥሩን 19 ምን ቁጥር ላይ እንደሆነ ባላስታውስም አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ የሚል በረከት አለ። ለምሳሌ በጌታ ነው መባረክ፣ በረከት በጌታ ነው። አይሰጥም አለ። አየሽ አሁን ምንድነው መሰለሽ እያልተግባባን ያለ ነው። ጳውሎስ የፊልጵስዩስ ሰዎች በአፍሮዲጡ በኩል ለእሱ የሚያስፈልገውን ቀለብ ላኩለት። ስለዚህ እግዚአብሔር ያድርግላችሁ አለ። እሱ እግዚአብሔር አያደርግም ለሚል ጥያቄ ነው ይህንን ነገር ማለት ያለብሽ። እግዚአብሔር እኛ መቼ እሱንም ደግሞ ፕሪንሲፕሉ ባይዘወይ ስለሰጡት ነው እንደዛ ያላቸው። ስለዚህ መስጠት እግዚአብሔር ስጡ እሰጣለሁ ብሏል። ምንም ጥያቄ የለውም። አዎ ይሰጣል። እግዚአብሔር ለሚሰጥ ሰው አብዝቶ ይሰጣል እግዚአብሔር። እሱ እኛ አላልንም፣ አይሰጥም እግዚአብሔር አላልንም። ስለዚህ አደረጉለት ጳውሎስ እንደ ባለጠግነቱ መጠን እግዚአብሔር ደግሞ በቃ ይሙላባችሁ ብሎ ባረካቸው። ስለዚህ እግዚአብሔር ቆይ አንዴ ስሚኝ፣ እግዚአብሔር ይሰጣል አይሰጥም አንልም። እግዚአብሔር ለሚረዳ ሰው ለሚያግዝ ሰው በወንጌል አገልግሎት ላይ ሰፖርት ለሚያደርግ ሰው እግዚአብሔር ይሰጠዋል። ራሱ ምን ያለው እኛ እያልን ያለ ነው። እግዚአብሔር አይሰጥም በዚህ ጉዳይ ላይ አላልንም። የፕሮስፐሪቲ ወንጌል ስላላችሁ ወንጌሉ ራሱ ፕሮስፐሪቲ አለው ማለት ለምሳሌ 3ኛ ዮሐንስ 1:2 ይመስለኛል። እዛ ላይም ብታነቡልኝ መጽሐፍ ቅዱስ የያዛችሁን አሁን በቴሌፎን ስለሆንኩ ከወጣው ሊዘጋብኝ ነው እና ምን ታደርጊያለሽ መሰለሽ እህታችን፣ አሁን አንድ ጥቅስ ከሰጠሽን ቁጥሩን ማለት ነው ቁጥር ከሰጠሽን አውጥተን ኮንቴክስቱን እንድናይ ነው ምን ጠይቅሽ። አሁን ጥቅስ ስንልሽ ልክ አሁን ዝም ብሎ ይሄ ዲቤት ምናምን ለመግባት አንቺን ለማሳጣት ለማፋጠጥ አይደለም። በቃ እኔ አሁን ምለው አሁን እንደዚህ ነው። ለምሳሌ የሽዋን ምንድን ነው ያለው ጌታ? ማንም አይቋቋምህም ከሙሴ ጋር እንደነበርኩ ብሎ ካንተ ጋር ከሙሴ ጋር እንዳለው እንደሆንኩ ካንተ ጋር ሆናለሁ ብሎ ካሉ በኋላ ቃሉን እንዲያሰላስል አይደል ያለው እና በሁሉ ነገር እንደሚባረክ ነው የነገረው አይደለም? አየሽ በቃ ትልቁ ችግር ምን መሰለሽ ወንጌል ላይ ቆይ ወንድሜ አልጨረስኩም። አሁን እንትን ልመልል ወደ አዲስ እየሰማሽኝ አይደለማ? እኔ ለምንድን ነው ጆሹዋን የምጠቅሽው? ብሉይ ኪዳንን በተመለከተ እኮ ቅድም ነገርኩሽ። ሕጉን በመጠበቅ ይባረካሉ አልኩሽ። ይሄንን የታወቀ ነው መጽሐፍ ቅዱስ አለ። እሺ እሱ ጋር ልመጣ ነው እኮ ወንድሜ፣ ቸኮልክብኝ እንጂ እሱ ጋር ልመጣ ነው ወንድሜ። አይ ሕጉን በመጠበቅ ብቻ ሕጉን በመጠበቅ ነው። እሺ እግዚአብሔር ኤልያስን ወደዛች ሕጉን በመጠበቅ ነው።
ህጉን ካልጠበቁ አይባረኩም። አለቀ። ሌላ አለሽ አንቺ? ያችን ሴት ከልጄ ጋራ ምንድነው ሁለተኛ ነገሥት ላይ ነው በልተን እንሞታለን ስትል ኤልያስን አላከው። እሷን ለመባረክ አይደለም የላከው። እናት ዓለም መጽሐፉን እንዴት እንደምትረዱት አላውቅም። አይደለም ግን እሺ፣ ለሷ በረከት አልሆነላትም ወይ ማለት ነው? እግዚአብሔር ይባርካል። ስለታዘዘች ነው። እሷም እናት ዓለም መታዘዝ መጠበቅ ማለት እኮ መታዘዝ ታዘዘቻ። እሺ ብላ እኮ ያላትን አደረገች። እንጎቻውን አንጉታ እኮ ሰጠች። እንዴት ነው የምትረጂው መጽሐፍ ቅዱስ? ማቴዎስ 6:33 እኮ የሚለው በመጀመሪያ እግዚአብሔርን ጽድቅና መንግስቱንና ጽድቁን እንደመፈለግ እንዳለብን እና ይሄ ማለት እኮ መንግስቱንና ጽድቁን ከፈለግን ከጌታ ጋራ ማለት እንታዘዛለን ማለት ነው አይደለ? ተቃራኒ ነው እያወራሽ። አሁን እያወራሽ ያለሽው ከእግዚአብሔር ቃል ተቃራኒ የሆነ ነገር ጽድቁንና መንግስቱን ከተከተልኩ እንዴት ነው? ጽድቁንና መንግስቱን ጥሩ ቆንጆ፣ በጣም ቆንጆ። ጽድቁንና መንግስቱን ተከተሉና ባለጸጋ አረጋችኋለሁ አይደለም፣ የሚያስፈልጋችሁን ነው እየተባለ ያለው። ስለሚለበስ እየተወራ ያለውን ነገር እንኳን ክፍሉን በትክክል ከተረዳሽው ስለ ልብስና ስለ ምግብ ነው እየተወራ ያለው እንጂ ስለ ባለጠግነት አይደለም፣ ስለሚነዳ ፈራሪ አይደለም። ስለ አንዴ ስሚ በእናትሽ። ስለዚህ እኛ እያወራን ያለ ነው ስለ ብልጥግና። አሁን እንዲሁም ክፍሉን የጠቀስሽው ማቴዎስ ወንጌል ምዕራፍ 6ን ባይዘወይ ለሁለት ጌቶች ሰው መገዛት የለበትም የሚል እንዲሁም አሁን የወርድ ኦፍ ፌዝን ትምህርት የሚያፈርስ ነው። ስለዚህ ሰው ለገንዘብና ለእግዚአብሔር ሊገዛ አይችልም። ገንዘብ እያላችሁ አትበሉ ነው። ገንዘብን እያላችሁ አታላዝኑ ነው መጽሐፉ እያለ ያለው። ገንዘብን መውደድን፣ ገንዘብን መመኘትን፣ ለገንዘብ ራስን ባሪያ ማድረግን ይናገራል። ትክክል። ስለዚህ እኛ እያወራን ያለ አሁን እሱ አስቀድማችሁ ጽድቅና መንግስቱን እሹ ሌላውን ይጨመራል ማለት ይጨመራል፣ ባለጠጋ ትሆናላችሁ። የሚበላውንና የሚጠጣውን የሚለበሰውን እግዚአብሔር ያዘጋጃል ነው። አያዘጋጅም አላልንም። እሱን ብለን ቢሆን ነው ይሄን ጥቅስ መጥቀስ ያለብሽ። እኛ እያልን ያለነው ብልጽግናን በተመለከተ አንቺ ብለስድ ብለሻል። በረከት በተመለከተ አዲስ ኪዳን ስለ የትኛው በረከት ነው የሚያወራው? እስኪ ንገርኝ። እስኪ ስለ ሰማያዊ በረከትም ይላል። ለምሳሌ በክርስቶስ ኢየሱስ በሰማያዊ በረከት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል እና ተባርከናል። እኛ በምድር መጥወጥ በሰማይ የዘላለምም እንደሚባርከን እግዚአብሔር ይናገራል። ይሄ ማለት ግን እንጀራ ወይ ደግሞ ብር ማለት አይደለም። ግን በጌታ ከኖርን ቃሉን ከሰማን ከታዘዝ ነው ጽድቁን ከፈለግን ጌታ የተትረፈረፈ ህይወት እንድንኖር የሚቃወመን አይደለም። ምን ያደረገ ነው መንፈሳዊ በረከት? መንፈሳዊ ስጋዊ በረከት ለምሳሌ ሉቃስ 6:38 እስኪ ምን ይላል መጽሐፍ ቅዱስ ያላችሁ? ምን ይላል? ከዚህ ቆጣው ሊያጠፋብኝ ነው። እሺ ቆይ እስኪ አንድ ጥያቄ እዛው ልጠይቅሽና እሱንም ላውጣ። ጥያቄ ለበጥያቄ ሆነ። ቅድም እናንብበዋ። ጥያቄ ብቻ ነው እኮ እና አንብብልሽ። እሺ በቃ ሉቃስ 6 ስንት አልሽኝ? 38 እሺ ላንብብልሽና ምን ልትይን እንደፈለግሽ እንስማሽ። እሺ 6:38 እንደዚህ ይላል። ሉቃስ 6:38 ምንድነው የሚለው? በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል ይልና የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በቅፋችሁ ይሰጣችኋል አለ። እሺ ምንድነው አሁን እዚህ ጋር የፈለግሽው? ግን ስጥ ይላል። ይቅርታ ሙሌ እህታለም ይቅርታ። እኛ አሁን ላይ የምታየው ከሙሌ ጎን ያለው ሪፎርምድ ቸርች ነው። እሱም ሪፎርምድ ነው። ሙሉ ወንጌልም ሊኖሩ ይችላሉ። አንቺ ከየትኛው ቤተ እምነት ነሽ? ወንጌላዊ ስንል ብዙ ስለሆነ ከየትኛው ቤተ እምነት ነሽ ስፔሲፊክ ትነግሪኝ። ከዛ ትቀጥያለሽ ውይይቱ። እኔ ሪፎርምድ ምን ማለት እንደሆነ አላውቅም። አታውቂውም፣ ችግር የለውም። ያንቺ ንገሪ። እኔማ ዳግም የተወለድኩኝ አልኩ። አይ ይኸውልሽ ቆይ እሱን ጠይቃት። እሱን ሳትሄድ የት እንደምታመልካት ሳትጠይቃት እንትና ኦንሊ ጂሰስ ትሆኛለሽ፣ ጆቫ ዊትነስ ትሆኛለሽ፣ አናውቅም። ክሊር አድርገሽ እንደዚህ ነው ወይ ደግሞ ሙሉ ወንጌል ነኝ ወይ ቃለ ሕይወት ነኝ መሰረተ ክርስቶስ ነኝ አንዱ ብርሃን ሕይወት ነኝ የሆነም የት ነው የምትሄጂው? እኔ ጌታ በሚመለክበትና ቃሉ በሚሰበክበት ቦታ ሁሉ ህብረት የለሽም? እስካሁን ህብረት አታረጊም? ቆይ አንዴ አልመለስኩም። አይ ህብረት አለሽ?
ጌታ በሚመለክበት ቦታ መሄድ እችላለሁ። እኔ ህብረት አለኝ። እዚህ የሚሄድበት ሀገር ውጭ ስለሆነ እሄዳለሁ። ጌታን የሚያመልኩበት ቦታ ማለት ነው። ጌታ የሚመለክበት ቦታ እሄዳለሁ። እዚህ የት ነው መሄዳል? ስሙ የለውም ጌታ የሚመለክበት ቦታው ስም የለውም። ቸርች ነው። ያው ነፃ ቸርች ነው የሚባለው እዚህ ሀገር። እንዴት እንደሚባል በአማርኛ አላውቅም። በቃ ቆይ የት ሀገር ነው ማለት ኢትዮጵያ ውስጥ ያለሽ ስካንዲናቪያ ፍሪ ቸርች ዳይሬክትሊ ያው ፕሮስፐሪቲ ጎስፔል እነሱም ሰባኪዎች ናቸው። እና ታዲያ ምን ችግር አለ? በቃ እነሱ ናቸው። እኛ የምናገር ያለ ነው ለማወቅ ነው። ስካንዲናቪያ ውስጥ ነው ያለው ፍሪ ቸርች ፕሮስፐሪቲ ሰብካል። አይ ኖ ዘም ፍሪ ቸርች አጠገቤ ነው ያለው ካለውበት እኔ ግን ሲሰብኩ ግን አይቻቸው አላውቅም። እኔ ያለውበት ቦታ አይሰብኩም። ግን እኔ አንቺ አሁን የምትናገሪን እሱን ነው። አዎ በአማርኛ በሚያገለግሉ ወንድሞች በዩቲዩብ በምናም ገልገል ይችላል። በሶሻል ሚዲያ እንገለገል። አንድ ጥያቄ ልጠይቅሽ ታለ ያ ልመልስ። አንቺ ትሮጫለሽ ሙሌ ዝም ስለኝ እኔም እንዳንቺ ሯጭ ነኝና ቆይ አንቺ ራስሽ ጥያቄውን ልመልስ። ቆይ አትመልሽም። አሁን ፍሪ ቸርች ያልሻቸው ወደድሽም ጠላሽም ማወቅ ያለብሽ ድብልቅ የሆነ እንደ ድብልቅ ህዝብ ከእዝራ እንደለያቸው መለየት ያለባችሁ ናቸው ሲጀመር። ሁለተኛ አውቃችኋለሁ አታውቃቸውም እንዳት እንዲያውም አጠገቤ ማሽታ ነው የምቀመጠው ሽወደን ውስጥ አጠገቤ ያለሽ አትከራከሪ። ቆይ ስለዚህ አሁን ጥያቄ ጠይቅሽ አንቺ ቆይ ነው ወደ ጥያቄ ልምጣልሽ። ክርስቶስ ኢየሱስ ክርስቶስ እሱ ድሃ የሆነው አንቺ ምን ልትሆኚ ነው? ባለጠጋ። ስለዚህ ይሄ ቃል ይሰራል አይደለም? ቃሉ በሙሉ ይሰራል። እግዚአብሔር ቃል ምን ስናደርገው ነው የሚሰራው? ስላወጅ ነው ወይስ ቃሉ ስለተባለ ይሰራል? አምነን ስናውጀው ስላመን ነው ስላወጅ ነው ይሰራል። እና ታዲያ የሁላ ድሃ ሰው ከየት መጣብን? አገራችን ያለው ህዝብ ያው እንግዲህ በክርስቶስ ያመኑ ናቸው። ቃሉ ግን አይዋሽማ እንዴ እኮ ለምን አሁኗ ቃሉ አይዋሽም። አንቺ ስካንዲናቪያ ስለተቀመጥሽ እነሱን ልትክጃቸው ነው? ቃሉን አይዋሽም እያልኩ ነው። እኔ ቃሉን አምነዋለሁ። ለምን ሲጀመር ሌላ ነገር ልንገርሽ እህታለ ከእሷ ጋር ሙሉ ያስቀጥልም። ቆይ ስሚኝ፣ ለምን ትጮኻለህ? ቀስ ብለህ ተናገር። እኔ እንዳንቺ ሯጭ ነኝ እኮ አልኩሽ። እኔም እንዳንቺ ሯጭ ነኝ። ስላላ ስሚኝ፣ ቀስ ብለህ ተናገርና እኔ እንዳንቺ ነኛ። ሙሌን እንደዛ ስላረግሽው እኔ እኮ ሙሌ እንደዛ ስላልሆነ ነው። ሙሉ ጌታ ልንገርሽ፣ የምታወሪ ከሆነ ቆይ ስሚኝ፣ የምታወሪ ከሆነ ቃል ከጥቅስ ወደ ጥቅስ እንደ ካንጋሮ መዝለል ሳይሆን አውዱን ጠብቀሽ ክፍሉን ጠብቀሽ የምታወሪ ከሆነ ለይ። ሁለተኛ ኪዳን ለይ። የትኛውን ኪዳን ከየትኛው ኪዳን ጋር ደባልቀሽ እንደምታወሪ በረከት ለይ። የአዲስ ኪዳኑን በረከትና የብሉይ ኪዳኑን በረከት እያመጣሽ እየደበላለሽ መናገር አትችይም። ስለዚህ አውድ ጠብቀሽ ክፍሉን ጠብቀሽ ስለምን ያወራል የምታወሪ ከሆነ አለበለዚያ አትረብሽ። እኔ ስካንዲኔቪያ ነው የምኖረው። አዲስ ኪዳን እዚያ ቆይ እኔ ስካንዲኔቪያ ነው የምኖረው ኖርዌይ። ግን እንደዚህ እሷ ያለችው እዚህ ሀገር ለምሳሌ ሙሉ ወንጌል ለብቻ መካነ ኢየሱስ ለብቻ እንደዚህ አይደለም ያለው። ፓፒስት ለብቻ አለ፣ ፓፒስት ቸርች አለ ለብቻ። ሁሉም ግን ወንጌል አማኞች ተብሎ የሚያመልኩበት አለ። እኛ ቸርች ሆነን ልጆቻችንን እናስጠምቅ እንችላለን። ኮንፈርሜሽን አለ በ15 ዓመታቸው እንደዛ አለ። እሷ እዚህ ከመጣች በኋላ ጌታን ተቀብላ ከሆነ እናንተ እንደምታመልኩት አይነት አገር ቤት መዳም በኢየሱስ ይሁን ከሰማኸኝ እንደሱ ላይማ ሁላችንም አለ። እሷ ፍሪ ቸርች የሚባሉት የአበሻ ቸርች አይደለም። እሱ ያለችበት ፍሪ ቸርች የሚባሉት አንተስ እኔ ስላለሁበት ቸርች ምን ታውቃለህ? ፍሪ ቸርች አለ። ፍሪ ቸርች ማለት ሙሉ ወንጌል አይደለም ማለት መካነ ኢየሱስ አይደለም ማለት ሳይሆን ፍሪ ቸርች ማለት ሁሉም ሄዶ የሚያመልክበት ነው። እዚህ ስካንዲኔቪያ ውስጥ በየቦታው አለ። ሁሉም ቸርች አማኞች ሄደው ያመልካሉ። ትክክል። እሷ አገር ቤት እያለች የት ነበር ያመለከችው? አገር ቤት ከወጣች በኋላ ነው ወይ ጌታን የተቀበለችው? የት ነው የክትትል ትምህርት የተማረችው? የት ነው አገር ቤት ስትሄድ የምታመልክ የነበረው? አገር ቤት ከሆነች እዚህ ከመጡ በኋላ ጌታን የተቀበሉ ሰዎች ግን ብዙ
ብዙሃኑ ነገር የጠራ ነገር የለም። የጠራ ነገር የለም ማለት ፕሮፐርቲ ታመልካለች፣ የብልጽግና ወንጌል ታመልካለች። እኔ 20 ዓመት ኖሬያለሁ እዚህ። እኔ የብልጽግና አምልኮ አይደለም የማመልከው፣ እምነት አይደለም የማመልከው። እኔ በጌታ በኢየሱስ ስም የሚመለክበት ቦታ ነው የማመልከው። ሙሉ ወንጌሎች አሉ፣ መካኒኮች አሉ። እንደውም የቸርቻችን ስሙ ራሱ ወንጌል አማኞች ነው የሚለው። ምክንያቱም እድሉን አናገኝም። ቸርች ለብቻ 5 ሆነ 2 ሆነ 3 ሆነ የመክፈት እድሉ ስለማይሰጥ እኛ የምናመልከው ተቀላቅለን ነው የምናመልከው። አገር ቤት ሙሉ ወንጌል የነበረ ገብቶኛል። እህት ዓለም በትህትና ነው የምጠይቅሽ። ጌታን ያገኘሽው እዚህ ስካንዲኔቪያን ነው ወይስ አገር ቤት ነው? ለአንተ አልመልስም፣ ለሱ ነው የምመልሰው። ለጠየቀኝ ነው ልመልስለት። ችግር የለም አልመልስለም። ለአንተ ሲጀመር አነጋገርህ ራሱ አግሬሲቭ የሆነ አነጋገር የሚለውን ነገር ተውትና አሁን ሀሳቡ ላይ ይኸውልሽ፣ አንቺን ለማቅናት ነው። አሁን እኛ አላማችን በሳሳተ እንትን ካለሽ እህታችን አድርገን አንቺን በቅንነት እውነተኛውን ነገር አላማችን እሱ ነው። ምንም ሌላ አላማ የለንም። አሁን አንቺ ትክክለኛውን የመጽሐፍ ቅዱስን ሀሳብ እንድትይዢ እውነተኛውን የሆነውን ወንጌል እንድታምኚ ነው እንጂ አንቺን ኤክስፖዝ የማድረግ አንቺን የማስጨነቅ እንደዛ አይነት አላማ የለንም። እንደዛ አይደለም። አሁን ኤክስፖዝ ምንም የሚደረግ ነገር የለኝም። ባይ ዘ ዌይ ክርስቶስ ኢየሱስን የምከተል ነኝ። እኔ እንዳልኩ ፍሪ ቸርች ማለት ነፃ ቸርች ነው። አንተ የከሌነህ አንተ የከሌነህ ምናምን ሳይሆን ዳግም የተወለደ ሰው አንድ ላይ ሆኖ የሚያመልክበት ነው። እኔ ስካንዲናቪያን ሀገራቶች ማለት ብዙ ሀገሮች ናቸው። ባይ ዘ ዌይ ኖርዌይ ብቻ አይደለም፣ ብዙ ሀገራት ናቸው ስካንዲናቪያን ሀገራት። እና እሱ ያለው እሱን ታዩና ስለሳችን አይደለም፣ ምናልባት እሱ ስላለ ነው እኔ ያለሁበት እንዲህ ያለ አለ። የእሱን አላውቅም እኔ ግን ማውቀው የኛ ጉዳይ የራሴን ልናገር። አሁን እኮ ጠየቃችሁኝ፣ ስለ ቸርቹ ጠየቃችሁኝ፣ ስለ ፕሮስፐሪቲም ጠየቃችሁኝ። እኔም አመልክበት ቸርች ነፃ ቸርች ነው እና ፕሮስፐሪቲ ሲያመልኩ አይቼ አላውቅም። እዚህ ቦታ እኔ ያለሁበት ቦታ ግን ቃሉን የሚማር ሰው ቃሉን የሚያነብ ሰው መጽሐፉ ራሱ ይላል እግዚአብሔር የሚባርክ እንደሆነ። ብሉይ ኪዳን ትዘያለሽ መጽሐፉን ንገሪኝ ነው። አሁን እሱን ነው እኮ እያወራን ያለ ነው። ክፍሉ የት ነው? በአዲስ ኪዳን። እስኪ ምንስ አድርገህ ነው የሚባረከው? እሱን እስኪ ንገሪኝ። ምን አድርገህ ነው ሰው የሚባረከው? ምን ሲያደርግ ነው? ለምሳሌ ማቴዎስ 6:33ን ተነጋገርን እኮ ጽድቁንና መንግስቱን በመፈለግ በመታዘዝ እኮ ነው አይደለ? ለምን ነው በማወጅ አይደለም አይደል እንዴ? ማወጅም ቢሆን you can't declare መንግስቱን መፈለግ ነው ማወጅ ማለት። ቆይ በመጀመሪያ እኮ አማኝ መሆን አለብህ ለማወጅ እኮ። ታየው እሱ ነው እየነገርኩሽ ያለሁት። አማኝ ሆኖ ጽድቅና መንግስቱን ይሄ ማለት ይሄ የክርስቶስ ኢየሱስን ህይወት በስጋዊ ህይወት የሚኖር ሰው አለ። እሱን ታየው። አሁን እሱን አይደለም እያወራን ያለ ነው። አማኝ ሆኖ ስለምትለብሱት አትጨነቅ የተባለው ለአማኝ ነው እንጂ ለሌላ ሰው አይደለም። ትክክል። እኔ እየጠየቅኩሽ ያለሁት በቀጥታ መንገድ የጠየቅኩሽ ያለሁት ምን ሲያደርግ ነው ባለጸጋ የሚሆነው? ሲታዘዝ። አንድ ክርስቲያን ሲታዘዝ ምን ሲታዘዝ ቃሉን ሲኖረው ሲታዘዘው እግዚአብሔር ሲሰሙ ነው። ኦኬ፣ የቱ ነው እንደዛ የሚለው? ለምሳሌ ሉቃስ አሁን ያነበብከው እኮ ስጡ ይሰጣችኋል ይላል። ብዙ ጊዜ አሁን ጌታ በመስጠት መባረክ እንዳለ ይነግረናል። በመስጠት ለሌሎች በመስጠት የተትረፈረፈ እንደሚባርከን ነው የሚነግረን። እኔ ሰጥቼ የምባረከው ምንድን ነው? ይሰጠኛል ማለት ነው እኮ። በመስጠት የሚሰጥ ነገር አለ ማለት ነው። እንዳለ ነገር እና የእግዚአብሔር ቃል ይኸውልሽ፣ በጣም በሚገርም ሁኔታ እያወራን ያለ ነው። ርዕስና አንቺ የምታወሩ የተለያየ ነው። እኛ ሰው ሰጥቶ አይባረክም አላልንም። ሲጀመር እሱ ሞቲቭም ትክክል አይደለም። እባረካለሁ እያለ ለምሳሌ የሆነች ትንሽዬ ብር ሰጥቶ ከዛ እጥፍ ሆኖ 100 እጥፍ ሆኖ ይቀበላለሁ እያለ መስጠትም በራሱ ክርስቲያናዊ አይደለም። እኛ በመስጠት ሰው አይባረክም አላልንም። እኛ ፕሮስፐሪቲ ጎስፕል ስለሰጠህ ትባረካለህ አይደለም። ሲጀመር ሐሳቡ አንተ ድህነትን ካደው ነው። ድህነትን ካድና ሀብታም እንደሆንክ በራስህ ላይ አውጅ ነው። ስለ እኛ እያወራን ያለ ነው ስለ ወርድ ኦፍ ፌዝ ስለሚናገሩት ነገር ነው። ምን አገናኘው? ስለዚህ እኛ እያልን ያለ ነው ሰው ከሰራ ሰው ከሰጠ አዎ እግዚአብሔር ይሰጠዋል። ምንም ጥያቄ የለውም። ሰው የእግዚአብሔር ጽድቅና መንግስትን ከፈለገ እግዚአብሔር ይሰጠዋል።
እኛ እያልን ያለነው በማወጅ በቃ ድሃ አይደለሁም ብለህ ድህነትን በመካድ ሀብታም ነኝ ብለህ በራስ ላይ በማወጅ ሀብታም ይኮናል ወይ ነው? ሙሌ ወይ አይ ጥሩ አንተንተን ነው። አሁን የእሷ መረዳትም ጥሩ ሆኖ ያልገባት ግን የእናንተ ሀሳብ ያልገባት እሷ ምንድነው ፕሮስፐሪቲ ይባልና ድህነት መንፈስ ነው፣ እግዚአብሔር ድሃን እንደማይወድ ተደርጎ የሚሰበከው አካሄድ ትክክል ነው ወይ? እንደዚህ ነው መጠየቅ ያለባት። ምክንያቱም ድሃም ባለጸጋም በእግዚአብሔር ቤት ይኖራል። በቃ ይሄ ወንጌል ይሄ የዚህ ጸባይ ነው ያለው። ግን አንዳንድ የተነሱ ሰባኪዎች ድህነትን ከእግዚአብሔር እንዳልሆነ ከአጋንንት እንደሆነ አድርገው የሚሰብኩ ሰባኪዎች አሉ። አሁን ያነሳቸው ሰዎች ማለት ነው ወርድ ኦፍ ፌዝ የሚባል ቃሉ የሚሰበክ የእግዚአብሔር ቃል በእምነት የሚሰበክ የእግዚአብሔር ቃል ከሚለው ጋር ሊታከኩ ይችላሉ። ግን አካሄዳቸው ይሄ አይደለም ነው። ይሄ አሁን መጽሐፍ ቅዱስ ላይ የተጻፈውን አንቺ የምትይው ነገር እውነት ነው፣ ራይት ነው፣ ትክክል ነው። የእግዚአብሔር ቃል ላይ የተጻፉ ናቸው። አስቀድሞ የጽድቅና መንግስቱን የምትፈልጊ ከሆነ ሌላው ይጨመርላቸዋል ነው የተባለው። የምንፈልገው ነገር አይደለም። ነገር ግን አሁን የሰው መኪና፣ የሰው ቤት ለምሳሌ አሁን የረገጥከውን ስፍራ ትወርሳለህ ተብሏል። ኢን ዘ ማይቲ ኔም ኦፍ ጂሰስ ክራይስት ይሄ መኪና የኔ ነው ምናምን የሚሉ ብዙ አይነት እንደዚህ ችግሮችን የፈጠረ እንትን ነበረ አንድ ወቅት ላይ እና ይሄ ነገር አሁን ደግሞ ተነስቶ እየቀጠለ ነው ያለው። አሁን በቲክቶክ ደግሞ መምጣት ጀምሯል እና ይሄ ነገር ከወንጌል ጸባይ አንጻር ትክክል አይደለም ነው እንጂ እግዚአብሔር ድሃም ያደርጋል ባለጸጋም ያደርጋል። እግዚአብሔር ይባርካልም ላይባርክሽም ይችላል። ምክንያቱም ሁለቱም ሰዎች በቤተ ክርስቲያን ውስጥ እንዳሉ ጌታ ኢየሱስ ክርስቶስ ተናግሯል። ድሆች ሁልጊዜ ከእናንተ ጋር ይኖራሉ ብሎ ማለት ነው እና ድህነትን እንደ የሴጣን ምንጭ አድርገው ባለጸግነትን፣ ገንዘብን ብቻ የሚሰብኩ ሰዎች አሉ ከወንጌል ውጭ ነው የሙሌ ሀሳብ አይደለም። ሙሌ ራይት ትክክል ነኝ አይደል? እያወራለት ሙሌ ተቋረጠ መሰለኝ እና እንደዚህ እንደተረዳው ብዬ ነው እንጂ እሷ የምትናገርበት መንፈስ ግን ጥሩ መንፈስ ነው። እሱን እየተቃወሙ አይደለም እነ ሙሌ በዚህ ደረጃ እግዚአብሔር አይባርክም እያሉ አይደለም ነው። አሁን እኔ የዘረዘርኳቸውን ነገሮች በዚህ ታምኛለሽ ወይ ነው እንጂ ሌላ ነገር አይደለም። አሁን ጠንክሮ ሰው ሲሰራ እግዚአብሔር እንደሚባርክ አምናለሁ። በመስጠት መባረክ እንዳላቃለሁ። ግን ዋናው ደግሞ እኛ ጽድቅንና መንግስቱን መፈለጉ ላይ ነው። ዋናው ጌታን መፈለግ ላይ። ምክንያቱም አንድ ሰው ጌታን በላዩ ላይ ካነገሰ ከልቡ ቀራቅንቦ የኃላፊው ጠፊ ሁሉ ራሱ ተከትሎ የሚመጣ የሚሞላ ነገር ነው። ድሆችም አሉ ከእናንተ ጋር ይኖራሉ ብሎ ጌታ ኢየሱስ ክርስቶስ ሲናገርም እንሰማለን። ስለዚህ እኔ የተናገረውን ስላልገባኝ ነው ለዛ ነው የገባሁት። በእርግጥም ለመጠየቅ ገብቼ እሱ ጠየቀኝ ማለት ነው። ስለዚህ ለዛ ነው እንደገና ዲክሌር ማድረግ ደግሞ በሱ አምናለሁ። ለምሳሌ የከሌን ቤት የኔ ነው ማለት ሳይሆን ለምሳሌ በብሉይ ኪዳን የጠላቶችን ደጅ ትወርሳለህ፣ ዘር የጠላትን ደጅ ይወርሳል ብሎ ለአብርሃም ጌታ ቃል ገብቷል። ለምሳሌ እኛ የአብርሃም ዘሮች ነን። እንደገና በረከት በጻድቅ ራስ ላይ ነው ይላል። የኃጢያን በረከት ለጻድቅ ነው ደግሞ ይላል የሚሉ እንደዚህ ብዙ ቃላቶች አሉ። ለምሳሌ በረከት ለጻድቅ እንደሆነ ለኃጢያን ሳይሆን በረከት ለጻድቅ እንደሆነ የሚናገር ቃላቶች አሉ እና ዲክሌር ስናደርግ ደግሞ በኢዮብ ላይ ለምሳሌ እዛ ላይ ይናገራል። ዲክሌር አውጅና ያንተ ይሆናል ያወጅከው የሚል ነገር አለ። በእንግሊዝኛው እንደዛ ነው። በአማርኛው በትክክለኛው ምን እንደሚል አንቺ ኮንፌስ አይደለም ኮንፌስ ማድረግ እና ይኸውልሽ እህቴ አሁን አንድ ላብራራልሽ። አሁን ለምሳሌ በዘመኑ የተነሱ ነቢያት ነን የሚሉ ሰዎች እግዚአብሔር ይባርካል ግን ብለው በእግዚአብሔር ተባርከው ሳይሆን የሚያሳዩን ለእኛ የብዙ ሰዎችን ሀብት በመዝረፍ ሰዎችን ድሃ በማድረግ እነሱ ሀብታም ሆኖ ነው የምናያቸው። አሁን ይህ ፋክት የሆነ ነገር ነው። አሁን እግዚአብሔር ባለጸጋ ያደርጋል፣ እግዚአብሔር ይባርካል፣ ኮንፌሽን ማድረግ ምንም ኃጢአት የሌለበት ነገር ነው። ግን አሁን በዘመናችን ኮንፌስ አድርግ፣ ተናግ፣ አንጣ፣ ልጸልይ፣ ይህን ያህል ብር አምጣ፣ እንደዚህ አድርግ እያሉ እነሱ ባለጸጋዎች ሆነው ሌሎቹን ድሃ የሚያደርጉ ዘራፊ ሌቦች አሉ። አሁን እነዚህን ሰዎች ነው እነ ሙሌ እየተቃወሙ ያሉ። እሱ ብቻ አይደለም ድህነትን ነፃ የተቀበልከው በነፃ ስጥ ነው። እሱም እኮ ነው ሙሌ ድህነትን እግዚአብሔር አይወድም እያሉ ግን ከድሃ ነው የሚዘርፉት እነዚህ ሰዎች። ከድሃ ሀብት ተሰብስበው ድህነትን እንድትክደው ይናገራል። ድህነት አትክድም። የሴጣን ያደርጉታል። ድህነትን ከሴጣን እንደሆነ ጉስቁልና እንደሆነ አድርገው ነው የሚናገሩት። ወንጌል በአጠቃላይ አንድ ነገር ልንገራችሁ፣ ምናልባት ከተረዳሽ አንቺም ማለት ነው። ወንጌል
ስለ ድህነትም አይደለም፣ ስለ ባለጠግነት፣ ስለ ጤናም አይደለም፣ ስለ በሽታም አይደለም፣ ስለ ክርስቶስ ኢየሱስ ነው። ስለዚህ ወንጌል እየሰራ ስራ ኃጢአት አይደለም፣ እንዲሁም ስሩ ተብሏል። ሰው ሰርቶ ድሃ መሆንን ካወቅና ገንዘብ የሚያስፈልገህ ከሆነ ያው ገንዘብ ያስፈልጋል፣ ስራ ነው የምትሰራው። ግን ድሃ መሆንህን አምነህ ከዛ ለማግኘት ነው የምትሰራው እንጂ አንተ ዝም ብለህ ድህነቴን ቁጭ ብለህ ካድኩ እግርህን አጣጥፈህ ወይም በየሐሰተኛው እንትን እየዞርክ ካድኩት ስላልክ ከዛ ድህነት አወጅኩኝ። አሁን አንቺ እንዳልሻቸው ከዛ ከዚህ የተጠለቃቀሙ ጥቅሶች የጠላት ደጅ ይወርሳል ምናምን የሀጥ በረከት በጻድቅ ላይ ምናምን ተብሎ ከኮንቴክስት ውጭ የሆነ ከኪዳን ውጭ የሆነ ጠቅሰህ በቃ እኔ ሀብታ አገኘሁኝ እንትኔን ወረስኩኝ ምናምን ስላልክ አንተ ጋር የሚመጣ ነገር የለም ነው የሚመጣ ነገር የለም። ስለዚህ አንተ ድህነትንም አትካድ። ለምን ትክዳለህ? ድሃ መሆንህን አምነህ ግን ስራ ነው ከሰራህ ታገኛለህ። አሁን አንቺ ያንን እያረግሽ ከሀገር ውጭ ሆነሽ